ሆዳደርነት ቆሞ ሲሄድ ማንን ይመስላል ቢባል አቶ አንዳርጋቸው ጽጌን ነው የሚመስለው። ጀርባቸውን ብቻ ሳይሆን ጭንቅላታቸውን ብቻ ሳይሆን አፋቸውን እያከራዩ የሚተዳደሩ ማንን ይመስላሉ ቢባል አንዳርጋቸው is the symbol። ከዚህ በላይ ከሃዲነት የለም። ከሻቢያ በላይ ኢትዮጵያ ባህር በር አልባ እንድትሆን ያደረገው ህወሓት ወያኔ ነው። ህይወቱን በሚገብርባት ሀገር መከላከያ ሰራዊቱ ምን አገባው? አካሉን በሚያጣባት ሀገር የመከላከያ ሰራዊቱ ምን አገባው ይባላል። ከኢትዮጵያ ሀገር ይልቅ ሆዳቸው ይሰፋባቸዋል። የባህር በር ጥያቄን መደገፍ ብልጽግና መደገፍ አይደለም። መብሰል መስከን እንደዚህ ከሆነ አትስከን። ይህንን ከማመን ሴኩቱሬ ብልጽግና ነበር ብሎ ማመን ይቀላል። የኦሮሚያ ክልላዊ መንግስት ፕሬዝዳንት ኦሮሞ ፕሬዝዳንት አለ፣ ከጀርባው ህወሓት ፕሬዝዳንት ነበር። ህወሓት በህወሓታዊ ጸባዩ ፕሪቶሪያ ተገዶ የተቀበለው ነገር ነው። የሻቢያ ጭንቅላት ኤርትራን ከዚህ በላይ ማድረግ አይችልም። ኤርትራን ከዚህ በታች ማድረግ አይችልም። ዴሪዝ ነው ከዚህ በታች የሚባል ነገር የለም። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ በብሪጅ ሚዲያ እየተዘጋጀ የሚቀርብላችሁ የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። በዛሬው የተሰኘው የብሪጅ ሚዲያ ዳሰሳ ፕሮግራማችን የተለያዩ ጉዳዮችን ይዤ ከእናንተ ጋር ቆይታ አድርጋለሁ። ዛሬ ትንሽ ሰፋ አድርገን የምንመለከተው እንግዲህ ሁላችንም እንደምናውቀው በዛሬው ዕለት የዛሬ 5 ዓመት አካባቢ የኢትዮጵያ መከላከያ ሰራዊት የሰሜን ዕዝ የተጠቃበት ዕለት ነው። ስለዚህ ይህን ዕለት በማስመልከት በወቅቱ የነበሩትን ሁኔታዎች በተወሰነ ደረጃ ለማየት ሞክራለሁ። እንዲሁም ደግሞ ያንን የብዙሃን በመቶ ሺዎች የሚቆጠሩ ዜጎቻችን ህይወት ያመሰቃቀለ ጦርነትን የቋጭ የፕሪቶሪያ ስምምነትም የተፈረመበት 3ኛ ዓመት ነው። ስለዚህ የፕሪቶሪያ ስምምነትና የሰሜኑ ጦርነትን በተመለከተ የተወሰነ ሀሳብ ከእናንተ ጋር ለማጋራት እወዳለሁ። ሌላኛው እንግዲህ የኢትዮጵያ መንግስት የባህር በር ጥያቄን በይፋ በአደባባይ መጠየቁ ይታወቃል። የኢትዮጵያ መንግስት የባህር በር ጥያቄውን ሲያቀርብ የመጀመሪያና የተሻለው አማራጭ ብሎ ያቀረበው የዲፕሎማሲ አማራጭ ነው፣ የሰላም አማራጭ ነው፣ የኮሜርሻል አማራጭ ነው፣ የሰጥቶ መቀበል አማራጭ ነው። በኢትዮጵያ ውስጥ በሚገኙ የኢኮኖሚ አሴቶች ውስጥ ድርሻ እስከ መስጠት የደረሰ ኢትዮጵያ ግን ልትተማመንበት የሚገባ ደህንነቱ የተጠበቀና አስተማማኝ የሆነ የባህር በር ያስፈልጋታል የሚል ጥያቄ ማቅረቡ ይታወቃል። ይህን የኢትዮጵያ መንግስት ጥያቄን ተቀብሎ የኢትዮጵያ ሕዝብም እስከዛሬ ድረስ ለዘመናት በውስጡ እያብሰከሰከው በጓዳው እየተወያየበት የፖለቲካ ፓርቲዎች መንግስት ላይ ተቃውሞ የሚያነሱ የፖለቲካ ፓርቲዎችም በውስጥም በውጭም መንግስት ሲወቅሱበት የነበረ ጉዳይ ነው። ይህንን ተከትሎ የኢትዮጵያ ሕዝብም መንግስት ያቀረበውን ጥያቄ ተቀብሎ የህዝብ ጥያቄ ነው፣ መንግስት ኦልሬዲ የህዝብ ተወካይ እንደመሆኑ ይህንን ጥያቄ ሊገፋበት ይገባል የሚል አቋም ማንጸባረቁ ይታወቃል። ግን አንዳንድ ከዚህ በፊት በኢትዮጵያ የባህር በር ጥያቄ ላይ በአደባባይ ወጥተው ሲሞግቱ ሲከራከሩ ኢትዮጵያ የባህር በር ይገባታል፣ የፍትህ ጥያቄ ነው፣ የታሪክ ጥያቄ ነው፣ የህልውና ጥያቄ ነው፣ የህይወት ጥያቄ ነው ሲሉ የነበሩ ሰዎች ሳይቀሩ ደግሞ አሁን መንግስት እያራመደ ያለውን አቋም ትላንትና አቋማችን ነው ሲሉት የነበረውን አቋም ዛሬ የኢትዮጵያ መንግስት በመንግስት ደረጃ ሲያመጣው የኢትዮጵያ ህዝብ በህዝብ ደረጃ ሲደግፈው እነዚህ የኢትዮጵያም ሆነ የኢትዮጵያ ህዝብ ተቃዋሚ የሆኑ ኃይሎች በአደባባይ ወጥተው ይህን የባህር በር ጥያቄ እየተቃወሙ ነው። ይህንን በተመለከተም የምላችሁ ነገር ይኖራል። ያው እንደተለመደው ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በኮሜንት ቦክስ ውስጥ ማስቀመጡን፣ ፕሮግራማችንን ተመልክታችሁ ከወደዳችሁት ሼርና ላይክ ማድረጉን እንዲሁም ደግሞ ሰብስክራይብ ያላደረጋችሁ የሚዲያችን ተከታታዮች ሰብስክራይብ ማድረጉን ከወዲሁ ላስታውሳችሁ እወዳለሁ። ከብሪጅ መተላለፊያ በኋላ በቀጥታ ወደ ፕሮግራማችን እናልፋለን። የመጀመሪያው አጀንዳችን የሚሆነው የባህር በርን ጉዳይ የተመለከተ ነው። ምክንያቱም ብዙ ሚዲያዎች የኢትዮጵያን የባህር በር ጥያቄን በአደባባይ ማንሳቷን ተከትሎ በየአቅጣጫው በተለይ ጀርባቸውንም ሆዳቸውንም ጭንቅላታቸውንም አፋቸውንም ለሻቢያ መንግስት ያከራዩ ኃይሎች ወይም ደግሞ በሻቢያ መንግስት ደላላነት ለግብጽ ያከራዩ ኃይሎች የኢትዮጵያ የባህር በር ጥያቄ የታሪክም ሆነ የጊዜ ጉዳይ አይደለም። ምክንያቱም ከዚህ በፊት በተደጋጋሚ ጊዜ ሁሉም በየአደባባይ እየወጣ አሁን ጊዜው አይደለም፣ በዚህ ጊዜ ኢትዮጵያ ባህር በር መጠየቅ የለባትም የሚል መከራከሪያ ነበር ሲያቀርቡ የነበረው። የሻቢያ መንግስት ደግሞ እንደዚህ አይነት መከራከሪያዎች በቀረቡበት ሰዓት ላይ የሻቢያ መንግስት በተለያዩ ሚዲያዎች በኩል መጥቶ እንዲሁም ደግሞ በማስታወቂያ ሚኒስትሩን በኩል ሳይቀር የኢትዮጵያ የባህር በር ጥያቄ የጊዜ ጉዳይ አይደለም፣ ኢትዮጵያ አሁን ባለችበት ሁኔታ ይህን ጥያቄ ማንሳት የለባትም የሚሉ ሰዎች ሳይቀሩ ተሳስተዋል። ስለዚህ የሻቢያ መንግስት ድጋፍን የሚፈልጉ
የሻዕቢያ መንግስትን እርዳታ የሚፈልጉ የሻዕቢያ መንግስትን ትብብር የሚፈልጉ በአደባባይ ወጥተው የኢትዮጵያ የባህር በር ጥያቄ በማንኛውም ጊዜ ቢነሳ ስህተት ነው ማለት አለባቸው የሚል አቋም ይዞ ነበር። በአደባባይ ይሄንን ወጥተው ለምሳሌ የኢትዮጵያ የባህር በር ጥያቄ የላትም የሚል በአደባባይ የተናገሩት ለመጀመሪያ ጊዜ የሰማሁት ከአቶ እስክንድር ነጋ ነው። አቶ እስክንድር ነጋ ወደ ሻዕቢያ ሰዎች በላኩት መልእክት ኢትዮጵያ የባህር በር አታለች፣ ስለዚህ ከዚህ በኋላ እኛ የባህር በር ጥያቄ የለንም፣ እኛ አሁን ያለን ጥያቄ የትጥቅ ነው፣ የስንቅ ነው፣ የስልጠና ነው፣ የቤዝ ጥያቄ ነው ያለን፣ ወይም ደግሞ ሰራዊታችንን የምናሳርፍበት፣ ሰራዊታችንን የምናሰለጥንበት፣ ሰራዊታችንን የሚያገግምበት ቦታ ነው እንጂ የምንፈልገው የባህር በር ጥያቄ የለንም፣ የባህር በር ጥያቄ አናነሳም ብለው በአደባባይ መልእክተኞቻቸው ሲሰዱ የተናገሩት ቃል ነው ይሄ ቃል። ከዛ በኋላ የሻዕቢያ መንግስት የጊዜ ጉዳይ ነው፣ አሁን የኢትዮጵያ መንግስት ባለበት ሁኔታ፣ አሁን ኢትዮጵያ ካለችበት ሁኔታ አንጻር የባህር በር ጥያቄ ማንሳት ተገቢ አይደለም የሚሉ ፖለቲከኞች በተበራከቱበት ሰዓት ላይ የሻዕቢያ መንግስት በአደባባይ ወጥቶ ነው ይህንንም ማለት ስህተት ነው፣ ስለዚህ እኛ ደግፈናችሁ፣ እኛ አግዘናችሁ፣ እኛ አሰልጥነናችሁ፣ እኛ አስታጥቀናችሁ፣ ቀለብ ሰፍረንላችሁ ወደ ስልጣን ስናመጣችሁ የባህር በር ጥያቄ ልታቀርቡ ትችላላችሁ ማለት ነው። ስለዚህ በማንኛውም ሰዓት የኢትዮጵያ የባህር በር ጥያቄ ትክክል አይደለም የሚል አቋም ማራመድ አለባችሁ የሚል ቀጭን ትዕዛዝ ነው የተላለፉ። ከዚህ በፊት በሻዕቢያ ሚዲያዎች ላይ አቶ አንዳርጋቸው ጽጌ ቀርበው ቃል በቃል በጋዜጠኞች የተጠየቁት ጥያቄ ይሄ ነው። ብዙ የኢትዮጵያ ተቃዋሚ ኃይሎች ሲቪል ፖለቲሽንስ የኢትዮጵያ የባህር በር ጥያቄን የሚቃወሙት አሁን ስለተጠየቀ ነው ወይም ደግሞ አሁን ያለው መንግስት ስለጠየቀው ነው እንጂ ወደፊት መጠየቅ አለበት ብለው ያምናሉ። ስለዚህ ይሄ ትክክል አይደለም ምን ይላሉ ተብሎ ሲጠየቁ አቶ አንዳርጋቸው ቃል በቃል የጊዜ ጉዳይ አይደለም፣ ያቀረበው ሰው ጉዳይ አይደለም፣ በማንኛውም ሁኔታ ውስጥ የኢትዮጵያ የባህር በር ጥያቄ ትክክል አይደለም የሚል አቋም አራምደዋል። ብዙ ሰዎች ከዛ በኋላ እየመጡ ኢትዮጵያ የባህር በር አልባ የሆነችው በቃ ኦልሬዲ አንድ የሆናለች፣ ብዙ የፖለቲካ ሰዎች በአደባባይ እየመጡ የኢትዮጵያ የባህር በር ጥያቄ የጊዜ ጉዳይ አይደለም፣ ማን ጠየቀው፣ መቼ ተጠየቀ ምናምን የሚለው ጉዳይ አይደለም፣ መጠየቅ የለበትም የሚል አቋም ሲያራምዱ ነበር በተደጋጋሚ። እውነቱን ለመናገር ኮንግራጁሌሽን ቱ ኤርሚያስ ኤንድ አዲስ ኮምፓስ በተደጋጋሚ ነፃነት የማያውቁ ነፃ አውጪ መጽሐፍን እየጠቀሰ ከመጽሐፋቸው ላይ እያነበበ ኢትዮጵያ በኢፍትሃዊ መንገድ ኢትዮጵያ ኢፍትሃዊ በሆነ መንገድ ግፍ በተሞላበት መንገድ ለኢትዮጵያ የሚከራከር በሌለበት ሁኔታ ለኢትዮጵያ ሕዝብ የሚወግን ወይም የኢትዮጵያን ሕዝብ የወከለ በሌለበት ሁኔታ ኢትዮጵያ የባህር በር አታለች ብለው በመጽሐፋቸው ጽፎ የነበሩት አቶ አንዳርጋቸው ጽጌ ነፃነት የማያውቅ ነፃ አውጪ በሚለው መጽሐፋቸው ውስጥ በግልጽ መጽሐፋቸውን እያነበበ ተከራክሯቸዋል። ባሳለፍነው ሳምንት አቶ አንዳርጋቸው በአደባባይ መጥተው ያሉት ነገር እጅግ የሚገርም ነው። ሳልሰክን የጻፍኩት ነው፣ ሳልረዳ የጻፍኩት ነው፣ ሳላውቅ የጻፍኩት ነው። አሁን ሰከን ብዬ ሳየው ትክክል አይደለም የጻፍኩት። ኢትዮጵያ የታሪክ ጉዳይም የለም ማለት ነው። የጊዜ ጉዳይ የለም አሉ፣ የታሪክ ጉዳይም የለም። ኢትዮጵያን ከቀይ ባህር ጋር የሚያስተሳስር ኢትዮጵያን ከቀይ ባህር ጋር የሚያገናኝ የታሪክ ጉዳይ የለም። ተሳስቼ ነው የጻፍኩት። ትላንትና ኤርሚያስ ሲለው ነበር፣ አስተፍቷቸዋል። ኢትዮጵያ የባህር በር አያስፈልጋትም። ኢትዮጵያ የባህር በር ለመጠየቅ የሚያስችላት የታሪክም የሕግም የጊዜም ጉዳይ የለም። ይህን የሚሉት አቶ አንዳርጋቸው ናቸው። ማለት ካረጁ አይበጁ እንዳንል በስተርጅና ዘመናቸው ለሀገር የሞገቱ፣ ለሀገር የተሟገቱ፣ ለሀገር ቁም ነገር የዋሉ፣ ለሀገራቸው በጣም ብዙ ውለታ ማስቀመጥ የቻሉ እድሜ ጠገብ አዛውንቶች ባሉበት ዘመን ካረጁ አይበጁ ማለት አይጠቅም። ለእኔ የመስከን ውጤት አይደለም፣ ይሄ የመዝቀጥ ውጤት ነው። መዝቀጥ ነው ይሄ መርመጥመጥ ነው። ይሄ የሐሳብ ማረጥ፣ የሐሳብ ድርቀት ነው። ይሄ የዲስፐሬሽን ውጤት ነው። ይሄ የሆዳደርነት ውጤት ነው። ይሄ የባንዳነት ውጤት ነው።
ባንዳነት በዘር የለም በአባት በአያቱ የሚፎክረው ለዚህ ነው። ባለፈውም ብያለሁ ባንዳነት እንትን አይደለም ጄኔቲክ አይደለም በዘር የሚተላለፍ አይደለም። አንዳንዱ ባንዳ ሲባል ተነስቶ አባቴ እኮ ከሌ ነው ወንድሜ እኮ ከሌ ነው አያቴ እኮ ከሌ ነው አማቼ እኮ ከሌ ነው ብሎ ለመፎከር ይሞክራል። አዎ የአባታቸውን የባንዳነት ታሪክ ያስቀጥሉ አሉ። የብላታ ወልደ ጊዮርጊስን ታሪክ ዳዊት ወልደ ጊዮርጊስ ቀጥሎታል። ማለት ዳዊት ወልደ ጊዮርጊስን በአደባባይ ጀግና አድርጎ የሚሸልም የፖለቲካል ኮሚኒቲ እኮ ያለበት ሀገር ነው ይሄ ሀገር። እንደ ዳዊት ወልደ ጊዮርጊስ አይነት የሀገር ካሃዲ ጠብደል ባንዳን ወዛም ባንዳን ማለት ነው። አሁን እንደዚህ በአባትና በልጅ መካከል የባንዳነት ቅብብሎሽ ያለበት ዘመን አለ። ስቲል ባንዳነት ግን በዘር የሚተላለፍ አይደለም። የተከበሩ የሕዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔም ባንዳ አለመሆናቸውን ለማስረዳት አያትና ቅድመ አያታቸውን መቁጠር ነው የጀመሩት። ወንድምና እህቶቻቸውን አማቾቻቸውን ነው መጥቀስ የጀመሩት። ለእሳቸው በሰጠነው መልስ ላይ ባንዳነት ጄኔቲክ አይደለም፣ ጄኔቲካል ዲስኦርደር አይደለም፣ ባንዳነት የግለሰቦች የምርጫ ጉዳይ ነው። አቶ አንዳርጋቸውን መጥተው በዘራችንም ባንዳ የለብንም ስልባ አሽከር በጌታው ምን ይኮራል ነው የሚባለው። ማለት ለእኔ የሚገባኝ እኔ የሚገርመኝ ነገር እውነቱን ለመናገር ባንዳ አይደለሁም ያባት ነው። ባንዳ አይደለሁም ብሎ መከራከር ያባት ነው፣ ችግር የለም። ባንዳ አለመሆናቸውን ለማስረዳት ወደ አያትና ወደ ቅድመ አያታቸው መሄዳቸው ነው የሚያሳፍረው። ወደ ዘር ማንዘራዎቻቸው መሄዳቸው ነው የሚያሳፍረው። ዳሬ ዲስግሬስ እኮ ለሀገር ውርደት ናቸው። ማለት ክህደት ቆሞ ሲሄድ ማንን ይመስላል ቢባል አቶ አንዳርጋቸው ጽጌን ነው የሚመስለው። ሆዳደርነት ቆሞ ሲሄድ ማንን ይመስላል ቢባል አቶ አንዳርጋቸው ጽጌን ነው የሚመስለው። ጀርባ አከራይ ማንን ይመስላል ቢባል አቶ አንዳርጋቸው ነው የሚመስለው። እንደ ጋማ ከብት ጀርባቸውን እያከራዩ ሆድ ለሰፈረ የሆዳቸውን ጉዳይ ቀለብ ለሰፈረላቸው ሁሉ ጀርባቸውን ብቻ ሳይሆን ጭንቅላታቸውን ብቻ ሳይሆን አፋቸውን እያከራዩ የሚተዳደሩ ማንን ይመስላሉ ቢባል አንዳርጋቸው is the symbol። ከዚህ በላይ ከሃዲነት የለም። እንደ ሀገር መሪ አይደለም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ አንዳርጋቸውን ያስተናገደበት መንገድ እንደ ወንድም ነው፣ እንደ ወዳጅ ነው፣ እንደ አብራክ ክፋይ ነው ያስተናገደው። እንደ ሀገር መሪ ብቻ አይደለም። ከዚህ በላይ ክህደት የለም። እውነቱን ለመናገር የተደረገላቸው ነገር በቂ አይደለም። ለሳቸው እንደ ሻቢያ ሊሆኑላቸው አይችልም። ጠቅላይ ሚኒስትሩ ሆዳቸውን ስለሞላላቸው ጀርባችሁን አከራዩኛል አላችሁ፣ ጭንቅላታችሁን አከራዩኛል አላችሁ፣ አፋችሁን አከራዩኛል አላችሁ። ጠቅላይ ሚኒስትሩ በሆነ የታሪክ አጋጣሚ ለሀገሮት አረረም መረረም የሆነ ነገር አበርክተዋል። የሀገር መንግስቱን ስልጣን የተቆጣጠረው አካል ተገቢ ባልሆነ መንገድ በእስር ቤት እንዲማቀቁ አድርጓል። እንደው ያለ ከፈሉት መስዋዕትነት እንደው ካሳ ቢሆን በሚል አስፈላጊ የሆነ ክብራቸውን ጥቅማቸውን ለመጠበቅ ብዙ ርቀት ተሄዷል። በጣም ብዙ የምናውቃቸው ዲቴሎች አሉ። ምን አይነት ሰው እንደሆኑ we have a lot of details አሉ። ለእኔ እስከሚገባኝ ድረስ ስሰክን ነው፣ ቁጭ ብዬ ስገነዘበው ነው፣ ታሪኩን ሳነብ ነው። እንዴ ታሪክ ለማንበብ የኤርትራ በረሃ ስንት ዓመት አልነበሩም እንዴ አቶ አንዳርጋቸው? ሻቢያ ለምንድን ነው ያኔ ይህንን እዚህ መጽሐፍ ላይ የተበተብከውን ድርሰትህን አጥፋ ለምን አላለህም? ለምን ዲናውንስ አድርግ ለምን አላለህም? ሰብስባ አቃጠል ለምን አላለህም? ያኔ ለምን አላለህም? ምክንያቱም ያኔ ሻቢያ የኢትዮጵያ የመንግስት ስልጣን ላይ የነበረው አካል ከሻቢያ በላይ ኢትዮጵያ ባህር በር አልባ ሆና እንድትቀጥል የሚፈልግ አካል ነበር። ከሻቢያ በላይ ኢትዮጵያ ባህር በር አልባ እንድትሆን ያደረገው ህወሓት ወያኔ ነው። በባለፈውም ብየዋለሁ። በየትኛውም የዓለም ክፍል ላይ ከተበተነው የሻቢያ ዲፕሎማቶች ወይም ደግሞ አምባሳደሮች በላይ ለሻቢያ አምባሳደር የሆነው፣ ከሻቢያ ሰራዊት በላይ ለሻቢያ ሰራዊት የሆነው፣ ከሻቢያ በላይ ሻቢያ የሆነው ወይም ደግሞ ሻቢያ በ4 ኪሎ የሆነው ህወሓት ነው። ህወሓት ስልጣን ላይ እስካለ ድረስ አንዳርጋቸው የፈለገውን ነገር መጽሐፍ ላይ ጽፎ ኢትዮጵያ የባህር በር ይገባታል ቢል ያንን ተቀብሎ ለመተግበር የሚንቀሳቀስ መንግስት እንደሌለ ያውቃል። ስለዚህ ያኔ ሰርዝ ማለት አያስፈልግም። ዛሬ ግን
የኢትዮጵያ መንግስት የኢትዮጵያ የባህር በር አልባ የተደረገችበት መንገድ ተገቢ አይደለም፣ ኢፍትሃዊ ነው፣ ግፍ ነው። ይሄ ግፍ ይሄ ኢፍትሃዊነት በዓለም አደባባይ ዓለም እየተመለከተው የተፈጸመ ግፍ ነው። ይሄንን ማስተካከል አለብን። ይሄንን ስህተት ማረም አለብን የሚል አቋም ይዞ ይሄንን አቋሙን ማቴሪያላይዝ ማድረግ የሚችል አቅም ዴቨሎፕ ማድረጉ የገባው ሻዕቢያ የሻዕቢያ አብራክ ክፋይ የሆኑ ጀርባቸውንም ሆዳቸውንም ጭንቅላታቸውንም አፋቸውንም ለሻዕቢያ ያከራዩ በመጽሐፋቸው ላይ እንደዚህ አይነት ነገር ላይ ጽፎ መገኘታቸው በራሱ ሻዕቢያን ያመዋል። ስለዚህ 4 ኪሎ ላይ የሻዕቢያን ጥቅም የሚያስጠብቅ መንግስት እንደሌለ ስለገባው የእናቱ አንዳርጋቸውን መጽሐፍ ማስፋቅ ነው የጀመረው። ለመኖር አቶ አንዳርጋቸው ይህን ማድረግ አለባቸው፣ ቀለብ እንዳይቋረጥባቸው፣ የሻዕቢያ እልፍኛ አስከልካይነት ማድረጋቸው እንዳይገፈፍባቸው። ለእኔ እውነቱን ለመናገር የኢትዮጵያ የባህር በር ጥያቄን በጥያቄ ደረጃ መቀበል ያባት የኢትዮጵያዊነት መስፈርት ነው። እውነቱን ለመናገር ከዚህ በታች ኢትዮጵያዊነት የለም። ኢትዮጵያዊነት ኢትዮጵያ የምትባለው ሀገር ሉዓላዊነቷ ሊቀጥል የሚችለው ህልውናዋ ሊቀጥል የሚችለው ቀጠናዊና ዓለም አቀፋዊ አህጉራዊ ጥቅሞቿን አስጠብቃ ስትቀጥል ነው። ይሄንን በምን አይነት መልኩ ነው ኢትዮጵያ ልታስጠብቅ የምትችለው ከተባለ ኢትዮጵያን የባህር በር ባለቤት በማድረግ ጭምር ነው የሚረጋገጠው። ከዚህ በፊት ደጋግሜ ብያለሁ። ባህር በር የሌላት ሀገር በቅኝ ግዛት ዘመን በተፈጸመ ግፍ በ60 እና በ40 ኪሎ ሜትሮች ርቀት አንዳንዴ እድሜ ለዋት በሚያስብላቸው ደረጃ በተለይ በቡሬ ግንባር ወደ 71 ኪሎ ሜትር ወደ ውስጥ እንድንገባ ተደርጎ በአቬሬጅ ግን ከ40 እስከ 60 ኪሎ ሜትር ከባህሩ ርቃ እንድትገኝ የተደረገበት መንገድ በምንም ተአምር ተቀባይነት የለው። በምንም አይነት ተአምር በፌርነስ አይን ካየነው ፌር አይደለም። በጀስቲስ አንግል ካየነው ፍትህ አይደለም። በትክክለኝነት አንግል ካየነው ትክክል አይደለም። በህግ አንግል ካየነው ህገ ወጥ ነው። በሞራል አንጻር ካየነው ኢሞራላዊ የሆነ ተግባር ነው። ይህንን የኢትዮጵያን የባህር በር ጥያቄ አለመደገፍ ለየትኛውም የፖለቲካ ፓርቲ ትክክል ሊሆን አይችልም። ለየትኛውም የፖለቲካ ፓርቲ አካሄዱ ላይ መለያየት ይቻላል። የባህር በር ጥያቄው ትክክል ነው። መንግስት በሰላማዊ መንገድ የሚለው ትክክል አይደለም። መንግስት በዲፕሎማሲ መንገድ የሚለው ትክክል አይደለም። መንግስት በንግድ መስመር በህግ መስመር የሚለው በኮሜርሻል መንገድ የሚለው ትክክል አይደለም። መንግስት ሰጥቶ በመቀበል የሚለው ተገቢ አይደለም ብሎ መከራከር ይቻላል። በጦርነት ነው ማለት ይቻላል። ኢትዮጵያ የባህር በር አያስፈልጋትም። ኢትዮጵያ የባህር በር መጠየቅ የሚያስችል የሞራልም የህግም የታሪክም ሰፖርቲቭ ዶክመንት የላትም ማለት ግን አይቻልም። ይሄ ባንዳነት ነው። ይሄንን እያሉ ባንዳ አይደለሁም፣ አባቴ ባንዳ አልነበረም፣ አያቴ ባንዳ አልነበረም፣ ባምቻ በጋብቻ መዛመዳቸውም ሰዎች ባንዳ አልነበሩም። ይሄንን እያሉ እንደዚህ ማለት ለኔ ከዚህ በላይ ለኔ ጠብደል ባንዳነት ወዛም ባንዳነት የለም። ለዛ ነው ብዙ ጊዜ የማደንቅላቸው የፕሮፌሰር ምንዳር ያለው ዘውዴ ዴፊኒሽን ለዛ ነው የምወድላቸው። ባንዳ ማለት ትልቅ ሆድና ትንሽ ጭንቅላት ያለው አውሬ ነው ይላሉ። የዛች ትንሽዬ ጭንቅላት ትልቁ ሐሳቡ ያንን ሆድ መሙላት ነው ይላሉ። ያንን ትልቁ ሆድ መሙላት፣ ከዛ በላይ ሐሳብ የላት። እንደ አቶ አንዳርጋቸው አይነት ሰው ውስጥ ያለችው ትንጥየዋ ጭንቅላታቸው ትልቁ ሐሳቧ ሆድ መሙላት ነው። ሆዳቸውን እስከሞላላቸው ጊዜ ድረስ አባታቸውን እናታቸውን ይክዳሉ። እነዚህ ሀገሩን የካደ ለእናት ለአባቱ ይመለሳል ብሎ ማሰብ አይቻልም። ማለት ለምን ዛሬ ማረም አስፈልጋቸው? መጽሐፋቸውን ነው ለምን መጽሐፋቸውን ዛሬ ላይ ማረም ለምን አስፈልጋቸው? መጽሐፋቸውን ዛሬ መሰረዝ ለምን አስፈልጋቸው? መጽሐፋቸውን ዛሬ መካድ ለምን አስፈልጋቸው? እንግዲህ በጣም ብዙ ጊዜ ሪፐብሊሽ ተደርጓል መጽሐፉ ኤዲት እየተደረገ ምናምን የሚጨመር ነገር እየተጨመረበት ታትሟል ብዙ ጊዜ። ለምን ያልን አላረሙት?
ኤርትራ በረሃ ያሉ ለምን አላረሙት? ወደ አዲስ አበባ ሲመጡ ለምን አላረሙት? ዛሬ ለምንድን ነው የታረመው? ዛሬ ለምንድን ነው የተካደው? ዛሬ ለምንድን ነው የተሰረዘው? ዛሬ ለምንድን ነው አቶ አንዳርጋቸው በመጽሐፋቸው አንገታቸውን የደፉት? የሻቢያ ትእዛዝ ተቀባይ ስለሆኑ። እስቲ አንዳቸውም ታጣቂዎች እስቲ አቶ ዘመነ ወጥቶ ኢትዮጵያ የባህር በር ከሻቢያ ጋር ግንኙነት የለንም ነው አይደል የሚሉት? ከሻቢያ ጋር በብሔራዊ ጥቅማችን አንደራደርም፣ በሀገራዊ ጥቅም አንደራደርም ይላሉ አይደል? እስቲ በአደባባይ ወጥተው የኢትዮጵያ የባህር በር ጥያቄ ፍትሃዊ ጥያቄ ነው ይበሉ እስቲ። ኢትዮጵያ በራሷ የምታስተዳድረው ለራሷ የምትጠቀምበት ራሷ የምታለማው የምትተማመንበት ደረጃ ደህንነቱ የተጠበቀ አስተማማኝ የባህር በር ያስፈልጋታል ይበሉ እስቲ። አይሉ የማይሉት ማን ላይ ቆመሽ ማንን ታማያለሽ ስለሚባሉ ቀለብ ሰፋሪያቸው ትጥቅ አስታጣቂያቸው ስለሚጠይቃቸው አይሉም። ይሄንን ከምሬ ወዳጁ አሰማም። ይሄንን ከዘመነ ካሴ አትሰማም። ይሄንን በአማራ ክልል ውስጥ ከሚንቀሳቀሱ የጦር አበጋዞች አትሰማም። ከሻቢያ ደግሞ ከህወሓት ደግሞ አይጠበቅም፣ ከሸኔ አይጠበቅም። ይሄ ለኢትዮጵያ እንደ ኢትዮጵያ ነው የምንታገለው። እኛ የምንታገለው የኢትዮጵያን ፌዴራሊዝም ወደ አህዳዊ ስርዓት ለመቀየር ነው ቢበሉ፣ የብሔር ፌዴራሊዝሙን ለማስወገድ ነው የምንታገለው የሚበሉ እስቲ ወጥቶ በአደባባይ የኢትዮጵያን የባህር በር ጥያቄ እንደግፋለን እስቲ ይበሉ። ማስረጃ የላችሁም ነው አይደለም የሚባለው? ብዙ ጊዜ ከሻቢያ ጋር እንደሚተባበሩ ለሻቢያ እንደሚሰሩ የሻቢያ ተቀጣሪ እንደሆኑ ጀርባቸውን፣ ጭንቅላታቸውን፣ አፋቸውን፣ ወዳቸውን ለሻቢያ እንዳከራዩ ማስረጃ የላችሁም ነው አይደለም እንባለው? እስቲ በአደባባይ ወጥተው ይሄን ይበሉ። አይሉም። ምክንያቱም እንደምንም ተሽኮርምመው ኢትዮጵያውን ባለችበት ሁኔታ የባህር በር ጥያቄ ማንሳቷ ተገቢ አይደለም፣ አሁን ጊዜው አይደለም ብሎ ለማድበስበስ እንኳን የሄዷትን ሙከራ የተፍጨረጨሯትን መፍጨርጨር የተመለከተው ሻቢያ የጊዜ ጉዳይ ነው ማለት በራሱ ስህተት ነው አለ። በሚሊዮን ዓመታት እንኳን የኢትዮጵያ የባህር በር ባለቤት ልትሆን አትችልም። በሚሊዮን ዓመታትም ሻቢያ ከኢትዮጵያ ጋር ተደራድሮ ኢትዮጵያን የባህር በር ባለቤት ለማድረግ ፈቃደኛ አይደለሁም። የሻቢያ መንግስት ነው ያለው። እያንዳንድሽ እኔ ቀለብ የምሰፍርልሽ፣ እኔ ማስታጥቅሽ፣ እኔ ማሰለጥንሽ፣ እኔ ነፍስ አባት የሆንኩሽ ሁሉ የወጣሽ አስተባቢ የጊዜ ጉዳይ አይደለም። ሁሉም በሰልፍ ነው የወጣችሁ። በሰልፍ ወጣ። የባህር በር አያስፈልግም በቃል ካልሆነ በስተቀር የባህር በር ሸቀጥ ነው ካለው በምንም አይለዩ። በምንም አይለዩ። the only difference በቃል ነው የሚለያዩት። ለዛውም እነዚህ ይከፋል። እንደ ሸቀጥ እንግዛምን ብለናል። ቢያንሳው የህግ የሞራል የታሪክ የምናምን ጥያቄ ቢኖርንም አብሮ ለመኖር ሲባል አብረን ለመኖር ስንል በቃ እንደው እንግዛ፣ እንደሆነሽ መሬት እንስጣችሁና ይሄንን ባህር በር ስጡ። አብሮ ለመኖር ሲባል በሰላም አብሮ ለመኖር ሲባል ልጅ አሳድግ ብዬ እንዳለው ሰውዬ ማለት አንድ በድሮ ጊዜ በንጉሶቹ ጊዜ ተጠሪ የሚባሉ አሉ። በየመንደሩ ከንጉሱ ሰራዊት ይመጡና አንድ ቦታ ላይ ሲሰፍሩ ያ ሰራዊት ያው ቀለብ ምንም ስለማይዝ በየቤቱ ይበተንና በየአንዳንዱ ቤት ተበትኖ ያድራል። እና አንደኛው ቤት ያደረው ባሻ የሰውየው ሚስት አያት ሲያረጋት ቆንጆዬ ነገር ነች። አያት አደረጋትና አንተ እቺ እህትህ እንዴት ታምራለች አለው። እህት ነች ወይ ሚስት ነች ወይ አይደለም ጥያቄው። እቺ እህትህ እንዴት ታምራለች። መሳሪያ እጁ ላይ የያዘ እንግዲህ ሰራዊት እቺ እህትህ እንዴት ታምራለች ካለ አይ እህቴ እኮ አይደለችም ሚስቴ ነች አይባልም። የዛን ቀን እፍና አርግቶ አብሮ አደራሉ። ያው እስኪ ሰራዊቱ ተንቀሳቀስ እስኪባል ድረስ እዛው ቤት ነው የሚኖረው። ሰውየውን ልጅቷንም እያጣፋ ሰውየውን እያባረረ ከልጅቷ ጋር እንደፈለገ መሆን ጀመረ። ሰውየው ምን አለ? ቀን ያልፋል ብዬ ልጆች አሳድግ ብዬ ሚስቴን ለባሻ ዳርኳት እህቴ ናት ብዬ አላሉ። አንዳንዴ ለመኖር ብለን በሰላም ለመኖር ብለን ጦርነት ታከተን ብለን ጦርነት ሰለቸን ብለን በመዋጋት እናተርፍም ብለን
እንደው በቃ መሬትም ቢሆን እንስጣችሁ እኛ ሀገር ውስጥ ካለ ማንኛውም የመንግስት ድርጅቶች ውስጥ ድርሻ እንስጣችሁ ወይ ደግሞ ሊዝ አድርጉልን ወይ ደግሞ ይሄ እንደ ሼርድ ሱቨርኒቲ የጋራ ሉዓላዊ ግዛት አድርገን እንጠቀም መልቲፕል ኦፍ ኦፕሽን ዘርዝረን እንደው በቃ እኔ አንዳንዴ ይስቃል እውነቱን ለመናገር የኢትዮጵያ መንግስት የባህር በሩን በጦር መሳሪያ የማስመለስ ፍላጎት ቢኖር ኖሮ አንዳንድ ሰዎች አለው ብሎ ሲሉ ነው መስቀው ቢኖር ኖሮ ጠቅላይ ሚኒስትሩ በጠየቁ በሳምንት ባልሞላ ጊዜ ውስጥ ኢትዮጵያ የባህር በር ባለቤት ትሆን ነበር እስከዛሬ ድረስ ሜቢ እስካሁን ሰዓት ድረስ ስለ ቴክኒካሊቲስ ነበር የምናወራው ሻዕቢያ የሚባል መንግስት አይኖርም ነበር አንዳንድ ሰው በቃ እንትን ተደርጎ ምናምን ሻዕቢያ ይዋጋል ኢትዮጵያ ባህር በር ይዛና አይደለም ኢትዮጵያ የጦርነት አማራጭን የምትፈልገው ቢሆን ኖሮ ሻዕቢያ የሚባል መንግስት አይኖርም ለኤርትራ ህዝብ የሚያስብ ከኤርትራ ህዝብ አብራክ የወጣ መንግስት ይፈጠር ነበር እስካሁን ድረስ ያ መንግስት ለመኖር ሲል ለማደግ ሲል ለመልማት ሲል ለሰላም ሲል ከማንም በላይ ከሚቀርበው ከኢትዮጵያ ህዝብ ጋር እጅና ጓንት ሆኖ አብሮ ይሰራል ምንድነው የኢትዮጵያን የባህር በር ጥያቄ 2 ዓመት ሙሉ ከፖለቲካል ዲስኮርስ ውጪ ያላደረገው የፖለቲካ ጉንጭ ማልፊያ ለምንድነው የሆነው ከተባለ የኢትዮጵያ መንግስት ያቀርባቸው አማራጮች ከጦርነት በመለስ መሆናቸው ነው ከጦርነት በመለስ ነው ክቡር ጠቅላይ ሚኒስትሩ ማንንም ሰው እኔ የፈለኩትን ልል ይችላል እኔ የምለውን ክቡር ጠቅላይ ሚኒስትሩ ሰምተው ይሉታል ይተገብሩታል ወይ እባብ የልቧን አይቶ እግር ነሳት እንደሚባለው እኔ በጦርነት ነው የሚፈታው ላለው ደግሜ ደጋግሜ በጦርነት ለሚያልቅ ነገር ጊዜ አታባክኑ ላለው ክቡር ጠቅላይ ሚኒስትሩስ ምን ይላሉ በሰላማዊ መንገድ ይላሉ በድርድር ይላሉ በሰጥቶ መቀበል ይላሉ በመወያየት ይላሉ መሬት በመለዋወጥ ይላሉ በሼርድ ሱቨርኒቲ ይላሉ በተለያየ አማራጭ የሰራዊቱ አመራሮችስ ለመንግስታቸውና ለህዝባቸው ትዕዛዝ ከመጣ ተቀብሎ ለማስፈጸም ዝግጁነታቸውን ይገልጻሉ አት ዘ ኤንድ ኦፍ ዘ ዴይ ውሳኔ ማሳለፍ ስልጣን በእጁ ላይ ያለው ደግሞ ክቡር ጠቅላይ ሚኒስትሩ ስለሆኑ ክቡር ጠቅላይ ሚኒስትሩ ደግሞ ምን ይላሉ ከተባለ ስቲል ስለ ሰላም አማራጭ ነው ለኔ የኢትዮጵያ የባህር በር ጥያቄ ሪኮግኒሽን መስጠት የማይፈልጉ ሂስቶሪካል ሰፖርት መስጠት የማይፈልጉ የሞራል ሰፖርት መስጠት የማይፈልጉ የሌጋል ሰፖርት መስጠት የማይፈልጉ በትውልድም በዜግነትም ኢትዮጵያዊ ነኝ ብለው የሚያስቡ ከሆኑ ከዚህ በላይ ባንዳነት ምን አለ ጎበዝ ምን አለ ከዚህ በላይ ባንዳነት በሀገር ቀጠናዊ ጥቅም ላይ በሀገር ብሔራዊ ጥቅም ላይ በሀገር ህልውና ላይ በሀገር ሉዓላዊነት ላይ ሲግኒፊካንት የሆነ ተጽዕኖ የሚያመጣ ጉዳይ ላይ አይመለከተንም አይደለም ይያሉ ያሉት አይመለከታችሁም አያገባችሁም አይገባችሁም ነው ይያሉ ከዚህ በላይ ባንዳነት ከየት ይመጣል ጎበዝ ከየት ይመጣል ከዚህ በላይ ባንዳነት ከዚህ በላይ ጠብደል ባንዳነት ከየት ይመጣል አሁን ባንዳነት ያደባባይ መፎከሪያ ሆኗል ነውር ጌጡ ሆነናል ይሄ ያማሉነቱን ለመናገር በአደባባይ ተወጥቶ መከላከያ ሰራዊቱ ምን አገባው ይባላል በባህር በር ጉዳይ የባህር በር ጉዳይ የፖለቲካ ጉዳይ ነው የፖለቲካ ጉዳይ የፖለቲካል መንግስቱ ጉዳይ ነው የመከላከያ ሰራዊቱ ምን አገባው ይባላል ላይክ የመከላከያ ሰራዊቱ ሮቦት ወይም ደግሞ ከሌላ ሀገር የመጣ ዜጋ ይመስል ማለት በደሙ በሚጠብቃት ሀገር መከላከያ ሰራዊቱ ምን አገባው ህይወቱን በሚገብርባት ሀገር መከላከያ ሰራዊቱ ምን አገባው አካሉን በሚያጣባት ሀገር የመከላከያ ሰራዊቱ ምን አገባው ይባላል ከዚህ በላይ ባንዳነት አለ የመከላከያ ሰራዊቱማ የሚሞትላት አካሉን የሚያጎልባት ደሙን የሚያፈስባት ሀገሩ ነች እንደኛ በምቾት ወንበር ላይ ተቀምጦ እየተሽከረከረ ሲመቸው የሚናገር ሳይመቸው የሚተኛ ሳይመቸው የሚያርፍ ሳይመቸው አፉን የሚዘጋ አይደለም ከዚህ በፊትም እኛ ከመንግስት ጋር ነው ጸባችን መከላከያው ምን አግብቶት ነው እዚህ የሚገባው ይላል ዛሬ ደግሞ በባህር በር ጉዳይ መከላከያው ምን አገባው እንደ መንደር ጸብ
እኛ ከመንግስት ጋር ይዋጣልን መከላከያው እዙስ ምን አገባው? መከላከያው ህግና ስርዓት ማስጠበቅ የሀገር ሉዓላዊነት ከማስጠበቅ ነጥሎ ማየት የለበትም። የሀገር ሉዓላዊነት ማስጠበቅ የሀገርን ቀጠናዊ ብሔራዊ ጥቅም ከማስጠበቅ ተነጥሎ አይታይም። ይሄ መከላከያ ሰራዊት ምን አገባው የሚሉ ሰዎች እንኳን መከላከያ ሰራዊቱ እነሱ ያገባናል ይያሉ አይደል? እነሱ ያገባናል ይያሉ አይደለም። ደሙን የሚያፈሰው አጥንቱን የሚከሰክሰው አካሉን የሚያጎለው ህይወቱን የሚገብረው መከላከያ ሰራዊት ይቅርና እነሱ ያገባናል ይያሉ። እነዚህ ሰዎችን ለማሳመን በጣም ብዙ መጣር ያስፈልጋል። ምክንያቱም ላለማመን ያመኑ ላለማመን የተስማሙ ስለሆነ ላለማመን የሚሄዱት ርቀት ማየት በቂ ነው። ትላንትና አሁን ጊዜው አይደለም ይሉ ነበር። ትላንትና አሁን ጊዜው አይደለም ነበር የሚሉት። ትላንትና በዚህ መንግስት ጊዜ አይደለም መመለስ ያለበት ነው፣ የጊዜ ጉዳይ ነበር ትላንት የሚያነሱት። ትላንትና ለኢትዮጵያ ታስቦ አይደለም የባህር በር የሚጠየቀው ነው። ላይክ የጠቅላይ ሚኒስትሩና መንግስታቸው ባህር በር ካገኙ በኋላ ባንቀልባ ይዘው ወደ ሌላ ሀገር ይዘውት የሚሸሹት ይመስል ይሄ የኢትዮጵያውያን ጥያቄ አይደለም፣ የአረብ ኤሚሬትስ ጥያቄ ነው፣ የተባበሩት አረብ ኤሚሬትስ ጥያቄ ነው ሲባል ነበር። ላለማመን የቆረጠ ሰው ላለማመን he will find multiple ways ያገኛል። ይሄንን ልታሳምነው አትሞክር። ጥሩ የሶማሊኛ አባባል አለ፣ ለሚስት የመጣ ልጅህን ብትድርለት አይመለስም ይባላል። የፈለከውን ነገር አድርገ የኢትዮጵያ የባህር በር ጥያቄ መሆኑን ለማስረዳት ብትሞክር በማንኛውም ጊዜ ይሄ ጥያቄ ትክክል ነው ብለ ለማስረዳት ብትሞክር ማንንም ቢያነሳው የኢትዮጵያ የባህር በር ጥያቄ ትክክል ነው ብለ ለማስረዳት ብትሞክር እነዚህ ሰዎችን አታሳምናቸው። የማያምኑት ባለማመናቸው ስለሚከፈላቸው፣ ባለማመናቸው ወዳቸው ስለሚሞላላቸው፣ ባለማመናቸው መሳሪያና ስንቅ ስለሚሰፈርላቸው፣ ባለማመናቸው ቆመው ስለሚሄዱ ለነሱ ከኢትዮጵያ ህዝብ የባህር በር ጥያቄ ይልቅ የነሱ የጦር መሳሪያ ጥያቄ ይበልጥባቸዋል። ከኢትዮጵያ ሀገር ይልቅ ሆዳቸው ይሰፋባቸዋል። ያቺን ሆዳቸውን ቅድም እንዳልኩት ባንዳ ማለት ትንሽዬ ጭንቅላትና ትልቅ ሆድ ነው ያለው። የዛች ትንሽዬ ጭንቅላት ትልቁ ሐሳቧ ያንን ትልቅ ሆድ መሙላት ነው እንዳልኩት። ለነዚህ ሰዎች ከሀገር ሆዳቸው ይሰፋባቸዋል። ሆድ ከሀገር ይሰፋል ሲባል በዚህ መንገድ ነው እነዚህ ሰዎች የሚረዱት። ለዚህ ነው መከላከያው ምን አገባው? መከላከያውማ በአደባባይ ወጥቶ ህዝብና መንግስት ከላከኝ ካዘዘኝ ኢትዮጵያ አላግባብ የተነጠቀችው አላግባብ መሬት ቆልፍ ወይም ደግሞ ላንድ ሎክድ የተደረገችው አላግባብ ከባህር በሩ የተገለለችው ኢትዮጵያን ወደሚገባት ወደ ፍትህ አደባባይዋ ወደ ቀይ ባህር እንመልሳታለን። ይሄንን ግን ህዝባችንና መንግስታችን ካዘዘን ይሄን የማድረግ ጉልበቱም ፍላጎቱም አለን ያሉት። ይሄንን ማረጋገጥ ተገቢ ነው። ይሄ ጦርነት ፍላጎት አይደለም። ኢትዮጵያ በባሌም በቦሌም የባህር በር ባለቤት መሆን አለባት ማለት የጦርነት ፍላጎት አይደለም። ባሌም የኢትዮጵያ ነው፣ ቦሌም የኢትዮጵያ ነው። በፈለከው መንገድ ልትል ትችላለህ። ይሄ የሚነግርህ ኢትዮጵያ በማንኛውም መንገድ ተጠቅማ ሉዓላዊነቷን አደጋ ላይ ከጣለው ከባህር መገለሏን ሉዓላዊነቷን አደጋ ላይ ከጣለው ሁኔታ መውጣት አለባት፣ መላቀቅ አለባት፣ ዳግም ወደ ባህር በሯ መመለስ አለባት። በማንኛውም መንገድ ምን ትመርጣላችሁ ከተባለ ግን ሰላማዊ አማራጭ፣ ዲፕሎማሲያዊ አማራጭ፣ የሰጥቶ መቀበል አማራጭ፣ የልውውጥ አማራጭ፣ የልምምጥም አማራጭ ሞክረን ነበር። ይሄን ሁሉ አማራጭ ኮልኩለንለት አይ እናንተ በጦርነት ነው የምትፈልጉት ብሎ የኢትዮጵያን የባህር በር የሚቃወምበት መንገድ ለሚፈልግ ሰው በማስረዳት መድከም የለብንም። እሱ ባለማመኑ የሚከፈለው ሰው ነው። ባለማመኑ ሆዱን ሞልቶ የሚያድር ነው። ባለማመኑ ነው መተዳደሪያው፣ አለማመኑ ነው። ለዛ ነው እንጂ ኢትዮጵያ በማንኛውም ሰው ጥያቄው ቢነሳ፣ በየትኛውም ጊዜ ጥያቄው ቢነሳ ኢትዮጵያ ባህር በር ላይ የምታነሳው ጥያቄ ፍትሃዊ ነው፣ ህጋዊ ነው፣ ሞራላዊ ነው፣ ታሪካዊም ጭምር ነው። እንደ ፔንዱለም
ትላንትና መንግስት ባህር በር ጥያቄን ማንሳት ወንጀል ነው፣ ነውር ነው፣ ጦር ሰባቂነት ነው በሚልበት ሰዓት ላይ ያለ ባህር በር ሞተን እንገኛለን ሲሉ የነበሩ ለባህር በር እንወድቃለን ሲሉ የነበሩ ዛሬ መንግስት ባህር በር ማለት የህይወት በር ነው፣ የህልውና በር ነው፣ የሉዓላዊነት በር ነው፣ የብሔራዊ ጥቅም ማረጋገጫ ነው፣ ማስጠበቂያ ነው የሚል መንግስት ሲመጣ ያለ ባህር በር 30 ዓመት ኖረናል ይላል። ያለ ባህር በር እኮ ለ30 ምናምን ዓመት አድገናል ይላል። ጊዜው አሁን አይደለም፣ ማንሳት ያለበት ይሄ መንግስት አይደለም ይላል። እንደ ፔንዱለም ሲወዛወዝ ታገኘዋለህ። አንድ ትሬንድ እየሆነ የመጣለ ቲክቶክ ላይ አይደለ? ሰግጥና ፈምስ የሚባለው ለኢንተርቴይንመንት ይሰራል። ይሄ ለፖለቲካ ግን የህዝብ ጣፈንታ በህዝብ ህልውና ላይ በሚወስን ፖለቲካ ላይ ግን ሰግጦ መፈመስ አይቻልም። ሐቁ እሱ ነው፣ እውነቱ እሱ ነው። አንዳንዶች ሀገራቸውን ስለረገሙ ታዋቂ የሚሆኑ፣ ሀገራቸውን ስላጥላሉ ታዋቂ የሚሆኑ፣ ሀገራቸውን ብሔራዊ ጥቅሟን ስለተዳፈሩ በሌሎች የሚከበሩ ይመስላቸዋል። አይደለም ኢትዮጵያውያን፣ አይደለም የኢትዮጵያ መንግስት የሚያገለግሉት ሆዳቸውን፣ ጀርባቸውን፣ ጭንቅላታቸውን፣ አፋቸውን ያከራዩት ሻዕቢያ ሳይቀር ለእነዚህ ሰዎች ክብር የለው። ጌታ አሽከሩን አክብሮ አያውቅም። መታወቅ ማወቅ ከፈለክ ስለ ሀገር ቆመ ታወቅ። ሐቁ እሱ ነው። በየጫካው በየምናምኑ የህዝብን መሰረተ ልማት እያወደመ ህዝብን እየጨፈጨፈ ህፃናት ሳይቀሩ ክትባት እንኳን ማግኘት የማይችሉበት ነባራዊ ሁኔታ እየፈጠረ መከላከያው ምን አገባው እዚህ ውስጥ የኛ ጸብ ከመንግስት ጋር ነው ሲል የነበረ ዛሬ ባህር በር ጉዳይ ላይ መከላከያው ምን አገባው ይላል። የደህንነት ጉዳይ ነው፣ የወታደራዊ ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የህብረተሰብ ጉዳይ ነው፣ የህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው። እነዚህን ነገሮች ለማስጠበቅ በደሙ በላቡ ባጥንቱ በህይወቱ ዋጋ የሚከፍል መከላከያ ሰራዊት ምን አገባው አይባልም። ሐቁ ይሄ ነው። ስለዚህ ሁሉም እየተርመጠመጠ ሁሉም አጀንዳውን እንደምቧይካብ አጀንዳውን እየናደ ለኔ የኢትዮጵያ የባህር በር ጥያቄ በማንኛውም ምክንያት ላለመደገፍ የሚደረግ ጥረት የምክንያት ኩልኮላ ያስፈልገው። የኢትዮጵያ የባህር በር ጥያቄ የኢትዮጵያ መንግስት ጥያቄ ነው፣ የኢትዮጵያ መከላከያ ሰራዊት ጥያቄ ነው፣ የኢትዮጵያ ህዝብ ጥያቄ ነው። ምርጫው ሁለት ነው፣ ያለው ኮለመን ሁለት ነው። እዚህ ጋር ነው የቀድሞ የአሜሪካ ፕሬዚደንት ቡሽ እንዳሉት ኢዘር ዊዝ ዜም ኦር ዊዝ አስ እንዳሉት ወይ ከኛ ወይ ከነሱ ጋር ትሆናላችሁ እንደተባለው የኢትዮጵያ የባህር በር ጉዳይ ላይ ያለው አማራጭ ሁለት ነው። ተወደደም ተጠላም መቼም ተነሳ በማንም ተነሳ የኢትዮጵያ የባህር በር ጥያቄ ተገቢ ጥያቄ ነው፣ ሊመለስ የሚገባው ጥያቄ ነው የሚል አንድ ወገን፣ በማንኛውም ምክንያት ከዚህ በተቃራኒ መቆም ደግሞ በሻዕቢያ ወገን መቆም፣ ከሻዕቢያ ጎን መቆም ነው። ስለዚህ ሌላ አማራጭ የለም። ሐመርዋ የሚባል አማራጭ የለም። ሶስተኛ መንገድ የሚባል አማራጭ የለም። በዚህ ከዛ ከመንግስት ጋር ትቆምና ባካሄዱ ልትለያይ ትችላለህ። በጦርነት ነው ልትል ትችላለህ። በአናክሴሽን ነው ልትል ትችላለህ። በዲፕሎማሲ ነው በልምምጥ ነው ልትል ትችላለህ። በልውውጥ አይቻልም በልምምጥ ነው የሚሻለው ልትል ትችላለህ። በሼርድ ሱቨርኒቲ ነው ልትል ትችላለህ። ከመንግስት ከህዝብ ጎን ቆመ ነው ግን ይሄን አማራጭ ማቅረብ ትችላል። አይ ጊዜው አሁን አይደለም ምትለው፣ አይ ያነሳው አካል ትክክል አይደለም የሚለው፣ ጥያቄው የኢትዮጵያ አይደለም የዩኤኢ ነው የሚለው ሲስተማቲካሊ ከሻዕቢያ ጋር ንቁም ነው። ከሻዕቢያ ጎን ለመቆሙ ምክንያት ነው የሚፈልገው፣ ምርኩዝ ነው የሚፈልገው፣ ከዘራ ነው የሚፈልገው። ከዚህ በፊትም ብየዋለሁ፣ አሁንም ደግሜ እላለሁ። ኢትዮጵያ የባህር በር እንዲኖራት የሚሰራ የዩናይትድ አረብ ኤሚሬትስ መንግስት ካለ የኢትዮጵያ መንግስት ከዚህ መንግስት ጋር ይሰራል። ኢትዮጵያ የባህር በር እንዲኖራት የሚሰራ የፈረንሳይ መንግስት ካለ የኢትዮጵያ መንግስት ከዚህ መንግስት ጋር ይሰራል። የአሜሪካ መንግስት ይህን ከደገፈ አብሮት ይሰራል። አፍተር ኦል ኢትዮጵያ የባህር በር ባለቤት መሆኗ ነው። ኢትዮጵያ በምታገኘው የባህር በር ላይ ከማን ጋር አብሬ እሰራለሁ፣ ከማን ጋር አብሬ አለማለሁ፣ ከማን ጋር አብሬ እጠቀምበታለሁ። ምክንያቱም በዚህ ቀጠና ላይ ከኢትዮጵያ በላይ በቀጠናው ላይ ያሉ ፖርቶችን ሊጠቀምባቸው የሚችል ኃይል የለም። ደጋግመን ከዚህ በፊት ብለናል። ጅቡቲ
ከሀያላን ሀገራት ጠቅላላ ተደምሮ የምታገኘው ገንዘብ ከ3 እስከ 4 እጥፍ ነው የኢትዮጵያ መንግስት የሚከፍለው። ከሀያላኑ ጠቅላላ ተደምሮ $500 ቢሊዮን አካባቢ ነው የምታገኘው። እኛ ከ$2 ቢሊዮን ያነሰ አይደለም የምናወጣው። ማንም በርበራ ብትሄድ ይሄ ሁሉ በጣም ዘመናዊ የሆነ ፖርት የተገነባው ዲፒ ወርልድ የገነባው ፖርት ያለ ኢትዮጵያ ምንም ጥቅም የለውም። እዚህ ግባ የሚባል ጥቅም ሊሰጥ አይችልም። ኮሜርሻል ፖርት ነው። በቀጠናው ላይ በዛ ፖርት ሊጠቀሙ የሚችሉ ወረድ ቢል ወደ ኬንያ፣ ከዛ ሶማሊያ፣ ከዛ ኤርትራ፣ ከዛ ሱዳን፣ እነዚህ ሁሉ የራሳቸው ባህር በር አላቸው። ኢትዮጵያ በቆዳ ስፋቷም ትልቅ ነች። ከአብዛኞቹ ወደቦች ደግሞ ያላት ፕሮክሲሚቲም ደግሞ ቅርብ ነው። ኢትዮጵያ አሰብን አገኘችና ጅቡቲን ትተዋለች ማለት አይደለም። በርበራን ትተዋለች ማለት አይደለም። ሞምባሳን ትተዋለች ማለት አይደለም። ፖርት ሱዳንን ትተዋለች ማለት አይደለም። ስለዚህ የተለያየ አማራጭ የተለያየ ምክንያት እየኮለኮልክ የሀገርን የሉና ጉዳይ አንደርማይን ለማድረግ የምትጥር በጠቅላላ ነው ባንዳ ነህ እያልኩ ያለሁት። ይህን ደግሞ መንገር ያስፈልጋል። ፎር ደ ሪከርድ መቀመጥም ስላለበት የባህር በር ጥያቄን መደገፍ ብልጽግና መደገፍ አይደለም። የባህር በር ጥያቄን መደገፍ ጠቅላይ ሚኒስትር አብይን መደገፍ አይደለም። የባህር በር ጥያቄን መደገፍ ኢትዮጵያን መደገፍ ነው። ለባህር በር ጥያቄ መቆም ለኢትዮጵያ መቆም ነው። ይሄ ሀቅ ነው። ስለዚህ የኢትዮጵያ መንግስት የሰላማዊ አማራጭን ቴብል አድርጓል። የዲፕሎማሲያዊ አማራጭን ቴብል አድርጓል። የላንድ ስዋፕ አማራጮችን ቴብል አድርጓል። የተለያዩ አማራጮችን ሰላማዊ አማራጮችን ቴብል አድርጓል። ይሄን ሁሉ ገፍቶ በጦር ሜዳ ይዋጣልን የሚል ኃይል እስካለ ድረስ ይሄንም ማለት ብቻ ሳይሆን በሀገራችን የውስጥ ፖለቲካ ውስጥ ገብቶ ሚዳክር ኃይል እስካለ ድረስ የጦርነት አማራጭን እኛ መርጠነው ሳይሆን ተመርጦልን እኛ ፈልገነው ሳይሆን እኛ ወደነው ሳይሆን ተገደን ልንገባበት እንችላለን። ከገባን ግን ከዚህ በፊት ደጋግሜ ስለው እንደነበረው በቅርቡ የህወሓት አፈቀላጤ የነበረው ትራንቮል እንዳለው የኢትዮጵያ መንግስት ከሻዕቢያ ጋር በባህር በር በሚል ምክንያት ላይዋጋ ይችላል። የኢትዮጵያ መንግስት ጦርነትን እየሸሸን እንጂ ከበቂ በላይ ምክንያቶች አሉን ከሻዕቢያ ጋር ጦርነት ውስጥ ልንገባ የምንችልበት። ግን በጦርነት አናተርፍም ብለን ስለምናምን ነው። በጦርነት አናተርፍም። ሻዕቢያም የሻዕቢያ አገልጋዮችም የኤርትራ ህዝብም በጦርነት አያተርፍም አይተርፍምም። ይህን እናውቃለን። ተገደን ከገባንበት ደግሞ የደከመን ነገር ሸረሪቷን ትቶ ሸረሪት ድሩን መጥረግ ነው የደከመን። እሱ ደክሞናል። ወይ አር ታየርድ ኦፍ ኢት። እውነቱን ለመናገር ፕሬዚደንቱ ኢስማኤል ኦማር ጊሌ እንዳለው ማየት ራሱ አልፈልግም እንዳለው ማየቱ ቀፎናል። የሻዕቢያ መንግስት ለቀጠናው የተሰ ዲስግሬስ ነው። እውነቱን ለመናገር የቀጠናው አለመረጋጋት ምንጭ ነው። በሶማሌ ብትሄድ በሱዳን ውስጥ ብትሄድ እጁን ሲያንቦጫርቅ ታገኘዋለህ። በኢትዮጵያ ውስጥ ጉዳይ በሰሜን አካባቢ ላይ ያለውንም ጉዳይ ብትሄድ እጁን ሲያንቦጫርቅ ታገኘዋለህ። የቀጠናው አለመረጋጋት ምንጭ ነው የሻዕቢያ መንግስት። ስለዚህ ተገደን ወደዚህ ጦርነት የምንገባ ከሆነ በእርግጠኝነት ሻዕቢያ ላለመሳሳት ይሞክራል እንጂ በቀጥታ ከኢትዮጵያ መንግስት ጋር ጦርነት ውስጥ የሚገባ ከሆነ የራሱን ጉድጓድ እንደቆፈረና የራሱን የቀብር ስነ ስርዓት ስፖንሰር እንዳደረገ ይቆጠረው። የኢትዮጵያውያን የዘላለም ጥያቄም ለአንዴና ለመጨረሻ ጊዜ ይመለሳል። it doesn't take long እውነቱን ለመናገር እንደ ቅድም እንዳልኩት እንደ ስልባ አሽከር በጌታው ምን ይኮራል እንደሚባለው በካይሮሽ ኮርተው ከሆነ በጦርነት ውስጥ ጦር መሳሪያ ለውጥ ላይ ሊያመጣ ይችላል። ያን ምን ያህል ጦር መሳሪያ አለ ብቻ ሳይሆን ምን ያህሉን ጦር መሳሪያ ሞቢላይዝ አድርገህ ወደ ጦር ቀጠና ልታመጣቸው ትችላለህ። ግብጽ የሚተማመኑባት ባልንጀራ አይደለች። የምትኩራራባት ባልንጀራ አይደለችም። በስድስቱ ቀን ጦርነት እኮ ኦፕሬሽን ፎከስ እስራኤሎች እኮ አታክ ሲያደርጉ ነው ሁስኒ ሙባረክ እኮ ከሰናይ በረሃ እኮ ካይሮ ድረስ በእግሩ እየሮጣ ይገባ ሰራዊት ነው ያላት። ምን የትኛው ባትል ቴስትድ ሰራዊት ነው ያላት? እውነት ግብጽ ነች ጦር መርከቦቿን እዚህ ቀይ ባህር ላይ አምጥታ አሰብ ጫፍ ላይ አስቀምጣ ከኢትዮጵያ ጋር ልትዋጋለት የምትችለው? ኢትዮጵያ መዋጋት አይጠበቅበትም። የግብጽ የጦር መርከቦች እዚህ ጫፍ ከመጡ ሁቲ ለቅሞ ይጨርሳቸዋል። ሐቁ ይሄ ነው። እውነታው ይሄ ነው። የሻዕቢያ መንግስትን ብትወጋው አይደለም የሚዋጋበት ከአስመራ ነቅሎ ሳህል የሚገባበት አቅም የለውም።
ድንጋይ የሚንተራስበት አቅም የለውም። በረሃ የሚወርድበት አቅም የለውም። ስለዚህ ዋናው መሰረታዊ ነገር የጊዜ ጉዳይ ነው። አሁን ጊዜው አይደለም ሲሉ የነበረው ጊዜው አሁን አይደለም የሚለውን ነገር አቁምና በማንኛውም ጊዜ ትክክል አይደለም ጥያቄው በልና በል ሲባል የሚል ኢትዮጵያ በታሪክ ፊት ኢፍትሃዊነት የተተገበረባት በግፍ የተነጠቀችው ባህር በር ነው ብሎ መጽሐፍ የጻፈውን መጽሐፍን ሰርዝ ሲለው የሚሰርዝ አቶ አንዳርጋቸው ጽጌ ነው። አሁን ነፃነት የማያውቅ ነፃ አውጪን የሚባለው መጽሐፍ ያለ መስከኔ ውጤት ነው። ያለ መብሰሌ ውጤት ነው። መብሰል መስከን እንደዚህ ከሆነ አትስከን። መብሰል እንደዚህ ከሆነ እድሜ ልክን ጥሬ ሆነ አትብሰል። ነገ ይመጣና ደግሞ ተደናግሬ ነው ትውልድ እንዳይደናገር ብዬ መጽሐፍ የጻፍኩት ይልሃል። ይመጣና ይሄ ነው የርምጥምጥ ፖለቲካ የሚባለው። ይሄ ነው ባንዳነት የሚባለው። ይሄ ነው ቁልቁል ገቢ የሚባለው፣ ቁልቁል ነጋዴ የሚባለው ይሄ ነው። ከዛ ይመጣና እኔ ባንዳ አይደለሁም፣ በዘር ማንዘሮችም አንድነት የለም። ዘር ማንዘር አርበኛ ሊሆን ይችላል። አንተ ግን በራስ ወደህና ፈቅደህ ሳይደገፍ መቆም ከሚችለው ሻዕቢያ ጎን ቆመሃል። ይሄ ባንዳነት ነው። አቶ አንዳርጋቸው በግልጽ አማርኛ ሊነገረው የሚገባው ይሄ ነው ባንዳነት ማለት ነው። ሌላ የባንዳነት ዴፊኒሽን እሱ ካለው ማውጥቶ መናገር ይችላል። ባንዳ ማለት የራሱን ሀገር ለሌላ ሀገር ጥቅም ሲል አሳልፎ የሚሰጥ ማለት ነው። ይሄ ነው ባንዳነት። ትክክለኛው ነገር ይሄ ነው። ከብሪጅ መተላለፊያ በኋላ ወደ ቀጣዩን የመጨረሻው አጀንዳችን እናልፋለን። እንግዲህ ዛሬ የምንገኘው ኖቬምበር 3 ላይ ነው። ይሄ ቀን እንግዲህ የዛሬ 5 ዓመት የኢትዮጵያ መከላከያ ሰራዊት የሰሜን እዝ አባላት በራሳቸው አብራክ ክፋይ በሆኑ በራሳቸው ወንድሞች በራሳቸው እህቶች ከኋላ የተወጉበት ዕለት ነው። ይሄ ብዙዎች አንገታቸውን የሚደፉበት ታሪክ፣ የክህደት ታሪክ ነው። እንዳባባሉ ከኋላ ስትወጋ መወጋቱ ከሚያመው በላይ ዞር ብለህ የወጋህን ሰው ስታይ ያ ብዙ መስዋዕትነት የከፈልክለት፣ ያ በጣም የደከምክለት፣ ያ የደማህለት፣ ያ በቀበሮ ጉድጓድ ውስጥ የከረምክለት ለ10 ዓመታት ለ2 10 ዓመታት በቀበሮ ጉድጓድ ውስጥ የተኛህለት፣ ሲያርስ እርሻውን ያገዝከው፣ ሲያርም አብረኸው ያረምክ፣ ሲያጭድ አብረኸው ያጨድከው ከዛ ማህበረሰብ የወጣ ታጣቂ ቡድን መሆኑን ስታይ ያ ነው የሚያመው። ከጀርባ መወጋቱ በላይ የሚያመው የወጋህን ስታስብ ነው። አብረህ ብዙ ነገር ይሆንክለት። ያቺ ሌሊት ያቀነች ለተወጉት አይደለም ይሄ አንገት የሚያስደፋው፣ ለወጉት ነው አንገት የሚያስደፋው። አንዳንዶች የፖለቲካ ቅንጦት ይመስል አደባባይ ላይ ወጣና ማለት ሁላችንም ትላንት ስህተት ሰርተናል። ምንም ስህተት አልሰራውም። በህወሓት ላይ ያልተሳሳተው የሚያሳዝነኝ ነገር አለ። እየተነገረው ተጎትቶ ወደዚህ ጦርነት የገባው በዚህ ጦርነት ከፍተኛ ዋጋ የከፈለው የትግራይ ህዝብ ያሳዝናል። ያቺ ዕለት ግን ሞራል የላቸውም እንጂ ሰዋዊ የሚባል ክብር የላቸውም እንጂ አንገታቸውን የሚደፉበት ዕለት ነው። ዛሬ በዛ ሰራዊት ውስጥ የነበረ ያንን ሰራዊት ሲመራ የነበረ ሁሉ አንገቱን የሚደፋበት ዕለት ነው መሆን የነበረበት። ከዛሬ 5 ዓመት በፊት ባደረጉት ተግባር አንገታቸውን መድፋት ነው የነበረባቸው። ያቺ ቀን ተረሳች እንደሚባለው ያቺ ቀን ተረስታ የትግራይን ህዝብ ያንን ሁሉ ግፍና መከራ እንዲወርድበት ያደረጉት የትግራይን ህዝብ ጎትቶ አምጥተው ወደ ጦርነት ውስጥ የማገዱት ዛሬም በአደባባይ ላይ የሚፎክሩበት ቀን መጥቷል። ለእኔ እውነቱን ለመናገር ዛሬ የሀፍረት ቀናቸው ነበር መሆን የነበረበት። በጦርነት ውስጥ የሚዋጋው ሰራዊቱ ብቻ አይደለም፣ የሚዋጋበት ኮዝ ነው ትልቁ ነገር። በጦርነት ውስጥ የምትዋጋበት መሳሪያ ምናምኑ አይደለም። አንድ ስለ ውትድርና በተጻፈ መጽሐፍ ላይ የሚባል አባባል አለ። በጦር ሜዳ ውስጥ ድንበር ተጣሰ ብለህ ጦርነት ልትገባ ትችላለህ። ግፍ ተፈጸመ ብለህ ጦርነት ውስጥ ልትገባ ትችላለህ። የተለያየ ምክንያት ይዘህ ጦርነት ውስጥ ልትገባ ትችላለህ። ጦርነት ውስጥ ከገባ በኋላ ግን የምትዋጋው አብሮክ ለቆመው ወታደር ነው።
እሱ በህይወት እንዲተርፍ ነው የምትዋጋው። እሱ ደግሞ አንተ በህይወት እንድትተርፍ ነው የሚዋጋው። ስለ መሬቱ ስለምን አናል በጦርነት ውስጥ አንዴ ከገባ በኋላ የምትዋጋው አጠገብህ ስላለው ሰው ነው። አጠገብህ ስለቆመው ጀርባህን ስለሚጠብቅልህ ስለሚሸፍንህ ሰው ነው የምትዋጋው። ለኔ ያችን ቀን የዛሬ 5 ዓመትን ሳስባት ህወሓት ለኢትዮጵያ ህዝብ ያለውን ጥላቻና ንቀት በተለይ ደግሞ ለትግራይ ህዝብ ያለውን ጥላቻና ንቀት ያሳየባት ዕለት ነች። በሶማሌዎቹ ተረት ቅድም እንዳልኩት ለሚስት የመጣ ልጅን ብትድርለት አይመለስም እንደሚባለው የፌደራል መንግስቱ ጦርነት ይቅርልኝ በሚል በብዙ ምክንያት ጦርነትን ለመሸሽ ሞክሮ ነበር። ትላንት እንደተፈጠረ አስታውሰዋል። we forgive but we will never forget። መቼም አይረሳም። መቼም አይረሳም። መቼም እንዳይደገም መሰራት አለበት። እንዳይደገም አይደለም፣ መቼም ማንም እንዳያስበው ተደርጎ መሰራት አለበት። ምክንያቱም ማንኛችንም ያችን ቀን እናስታውሳታለን። ለ20 ምናምን ዓመታት በቀበሮ ጉድጓድ ውስጥ የተቀመጠ ሰራዊት ከማንም በላይ የትግራይን ህዝብ ከታሪካዊ ጠላቱ ባገኘው አጋጣሚ ሁሉ ትግራይን ማውደም ትግራይን ማጥፋት ከሚፈልገው ኃይል ሲከላከል የነበረ ሰራዊት በቆይታ ብዛት ከትግራይ ህዝብ ጋር የተዋለደ የተጋባ ሰራዊት በትግራይ ውስጥ ቤተሰብ ያፈራ ሰራዊት ትግራይ ውስጥ አንበጣ መጣ ሲባል እንደማንኛውም ትግራዋይ አንበጣ የሚከላከል ሰራዊት አጨዳ ሲባል አጨዳ የሚያጭድ ሰራዊት ከለት ጉርሱ ላይ ቀንሶ ጤና ጣቢያና ትምህርት ቤቶች የሚገነባ ሰራዊት ክህደት ጌጣቸው የሆኑ ባንዳነት ክብራቸው በሆኑ ፖለቲከኞችና ታጣቂዎች እንዲመታ የተደረገበት ዕለት ነው። እቺ ቀን መቼም አትረሳም። ለማንኛችንም ያማል ያቀን የፌደራል መንግስቱ በጣም ብዙ መስዋዕትነት ከፍሏል ወደዛ ጦርነቱ ስላለመምጣት። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ ዕለት ጀምሮ ህወሓቶች የፌደራል መንግስቱን ወደ ጦርነት ውስጥ ለማስገባት ያላደረጉት ያልፈነቀሉት ነገር አልነበር። ህገ መንግስት ሲጥሱ፣ ህገ መንግስት ሲያፈርሱ፣ ህግ ሲተላለፉ፣ የመከላከያ ሰራዊት እንቅስቃሴን ሲያደናቅፉ፣ የሰራዊቱ የመሳሪያ ዝውውርን ሲያደናቅፉ የፌደራል መንግስቱ በወደ ሰፊነትና በትዕግስት አልፎት ነበር። ህግ ተላልፎ ህገ መንግስት ሰው ምርጫ ሲያደርጉ ደብል ዳውን እያደረገ ለማለፍ ሞክሮ ነበር። ይሄን ሁሉ ያለፈው መከላከያ ሰራዊት በሚፈልጉት ልክና በሚፈልጉት መጠን ወደ ጦርነት ውስጥ እንደማይመጣላቸው ሲያውቁ በአደባባይ እንደተፎከረው የሰሜን ዕዝ ላይ መብረቃዊ ጥቃት ተሰነዘረ ተባለ። ዛሬ የምናያት ቀን ያቺ ቀን ነች። ያ መብረቃዊ ጥቃት የተባለው ኢትዮጵያውያንን የጨፈጨፉበት ዕለት ነው። በአስክሬን ላይ የተጨፈረበት ዕለት ነው። ኢሞራላዊ የሆኑ ተግባራት የተፈጸሙበት ዕለት ነው። ኢሰብአዊ የሆኑ ጥቃቶች፣ ጾታዊ ጥቃቶች ሳይቀሩ በግዑዝ ዕቃዎች ሳይቀሩ የተፈጸሙበት ዕለት ነው። ሴትና ወንድ የመከላከያ ሰራዊቶች አካላቸው በሳንጃ የተበለተበት ዕለት ነው። ጾታዊ ጥቃቶች በሳንጃ የተፈጸሙበት ዕለት ነው። የተኛ ሰራዊት በተኛበት የተጨፈጨፈበት ዕለት ነው። ይሄ ነው እውነቱ። ለኔ የኢትዮጵያ መከላከያ ሰራዊት ጀግንነትን ማስታውሰው ከዛ ጥቃት አገግሞ ጥቃቱን ያቀናበሩት ላይ እርምጃ ወስዶ በአጭር ጊዜ ውስጥ ነቀሌ መሽጎ ጦርነቱ ሲመራ የነበረውን ወደ በረሃ ማውረድ፣ በረሃ የነበረውን እየለቀመ የሚወገደው ተወግዶ የሚተርፈውን እያዘለ በሞራል የበላይነትም ቢሆን ከዋሻ ውስጥ እያዘለ ሲያወጣ ነበር። እግር እያሸ ሲያስታምም ነበር። ያ ሁሉ ግፍ የተፈጸመበት ዕለት ነው ያቀን። የትግራይ ህዝብ ኑሮ የተመሰቃቀለበት ዕለት ነው ያቀን። ትግራይ ውስጥ የነበረ አንጻራዊ ሰላም ሙሉ ለሙሉ የፈረሰበት ቀን ነው ያቀን። ለዛ ነው ህወሓት ከኢትዮጵያውያንም በላይ ለትግራዋይ ህዝብ ጥላቻም ንቀትም እንዳለው ያሳየበት ቀን ነው ያቀን። አንዳንዶች ይመጡና አይ ፌደራል መንግስቱ እኮ ነው ጦርነትን የጀመረው ብሎ ለማስረዳት እስከ ዛሬዋ ቀን ድረስ ይሞክራሉ። ቅድም እንዳልነው ነው ላለማመን የወሰነ
የፈለግከውን ማስረጃ በተመጣጣለት ያለው ይሄንን ከማመን ሴኩቱሬ ብልጽግና ነበር ብሎ ማመን ይቀላል። አቶ ጌታቸው በጦርነቱ የተጀመረው በእኛ ሚስ ካልኩሌሽን ነው፣ የፌደራል መንግስቱ ድጋፍ ህዝባዊ መሰረት የለውም ብለን በማመናችን ነው ብሎ ሲነግርህ ጦርነቱ የሚስ ካልኩሌሽን ውስጤት እንደሆነ እየነገረ ነው። ላለማመን ለቆረጡ ሰዎች ይህንን ማሳመኛ አድርገህ ልታቀርብ አትችልም። ደብረጽዮን ወጥቶ አይ እኛ ነበርን ጦርነቱን የጀመርነው ቢል ደብረጽዮን በለጸገ ከማለት ውጪ የተሻለ ሌላ እንትን የላቸው። ምክንያቱም አለማመን የተሻለ ነው። ዋናው መሰረታዊ ነገር ግን እቺ ዛሬዋ ቀን የኢትዮጵያ መከላከያ ሰራዊት አንገቱን ቀና አድርጎ የሚሄድበት በእለቱ ያንን ጥቃት የሰነዘሩና ያንን ጥቃት ያቀናበሩ ሰዎች አንገታቸውን የሚደፉበት እለት ነው። ይህን በኩራት መናገር ይችላል። ስለዚህ ዛሬም ደግሜ ማረጋገጥ የሚፈልገው በነዛ የጦርነት ወቅቶች ከፌደራል መንግስቱ ጎን በማንኛውም መልኩ በመቆሜ ከኢትዮጵያ መከላከያ ሰራዊት ጎን በማንኛውም መልኩ በመቆሜ እኮራለሁ። አይበለውና እንዲደገም አልፈልግም። ተመልሼ በታይም ማሽንም ቢሆን ያኔው ቦታ ላይ ሄጄ ብቆም ያኔ ያልኩትን ደግሜ እላለሁ፣ ያኔ ያደረግኩትን ደግሜ ያደርጋለሁ። ምክንያቱም ትክክል ነበር። ከግፈኞች ጋር አለመተባበር ትክክል ነበር። በማንኛውም ሰዓት አንገቴን ቀና አድርጌ በኩራት የምናገረው ታሪክ ስለሚሆን ከሀገር ከሃዲዎች ጋር መቆም በማያሳፍርበት ሀገር ላይ ራሱን ከጥቃት ከሚከላከል መንግስትና ሰራዊት ጎን መቆም አያሳፍርም፣ ያስከብራል፣ አንገት ቀና ያደርጋል። እውነቱ እሱ ነው። ቅድም ብያለሁ። አም ሪሊ ሶሪ ለትግራይ ህዝብ በሞተላቸው፣ ባበላቸው፣ ባሳደጋቸው፣ ባስታጠቃቸው በራሱ የአብራክ ልጆች ለእንደዚህ አይነት ግፍ በመጋለጡ አም ሪሊ ሶሪ። ህወሓት ላይ ለደረሰው ነገር ግን ሲያንስ እንጂ ሲበዛ የለውም። የፌደራል መንግስቱ ነው ጦርነት የጀመረው ምናምን ብሎ ለህወሓት የሚወግኑበት ምክንያት ለራሳቸው ለመስጠት የሚሞክሩ ሰዎች ምክንያት ፍለጋ ይዳክራሉ እንጂ መጀመሪያ ወስነው ነው የሚጀምሩት። ህወሓትን መደገፍ በማንኛውም መልኩ የፌደራል መንግስቱን ይጎዳልኛል፣ ያዳክምልኛል፣ ስለዚህ ከህወሓት ጎን ቆማለሁ። ለመቆሜ ግን ምክንያት ያስፈልገኛል። ምክንያት ፌደራል መንግስቱ ነው ጦርነቱን የጀመረው። የፈለግከው ማስረጃ ብታቀርብለት አያምንም። ይቀጥላሉ። አንዳንድ ደናቁርት ደግሞ ህወሓት ኢትዮጵያ ውስጥ አህዳዊ ስርዓት እንዳይፈጠር ነው የሚዋጋው ይልሃል። ደግሞ ይመጣና አንዱ ከህወሓት በላይ አህዳዊ ያለ ይመስል ማለት ነው። ሂዱ ሸራተን አዲስ 1997 ምርጫ ላይ ዛሬ ህወሓት ተቆርቋሪ የሆኑት አትንኩት፣ ህወሓትን አትወጉት የሚሉት አቶ ልደቱ ሂዱ ስሟቸው። ህወሓት ምን ያህል አህዳዊ እንደሆነ ይነግሯቸዋል። ከህወሓት በላይ አህዳዊ የለም። ህወሓት አህዳዊ ስርዓት ኢትዮጵያ ውስጥ እንዳይፈጠር ነው የሚዋጋው ልትል አትችልም። ህወሓት ራሱ አህዳዊ ነው። በየክልል ፕሬዚደንቱ ጀርባ ሻዶ ስቴት ፕሬዚደንት የነበረው የኦሮሚያ ክልላዊ መንግስት ፕሬዚደንት ኦሮሞ ፕሬዚደንት አለ፣ ከጀርባው ህወሓት ፕሬዚደንት ነበር። ማንኛውም ያ የኦሮሚያ ክልላዊ መንግስት ፕሬዚደንት ተብሎ የሚጠራው ሰውዬ፣ በአደባባይ የሚነገረው ሰውዬ የሚፈጽማት እያንዳንዱ ነገር የዚህን ሰውዬ አፕሩቫል ትፈልጋለች። ከዚህ በላይ ምን አህዳዊነት አለ? አቶ ልደቱ በ97 ምርጫ ላይ የሚሉትን ከሰማችሁ የህወሓት አህዳዊነት ከንጉሶቹም ጊዜ ይበልጣል፣ ከደርግ ጊዜም ይበልጣል ነው የሚሉት። ስለዚህ ህወሓት የሚዋጋው አህዳዊ መንግስት የለም። ህወሓት ራሱ አህዳዊ መንግስት ነው። አንዳንዶች ደግሞ ይመጣሉ ህወሓት እኮ የሚዋደቀው ለብሔር ብሔረሰቦች እኩልና የጋራ ተጠቃሚነት ነው ይልሃል። ህወሓትን የሚደግፍበት መንገድ ፍለጋ ማለት ነው። ህወሓት ስለ ብሔር ብሔረሰቦች እኩልነትና የጋራ ተጠቃሚነት ህወሓት አስበው ማለት ነው። እኛ የምናውቀው ህወሓት ብሔር ብሔረሰቦችን በመጨፍጨፍ የምናውቀው ህወሓት፣ ዘር በማጥፋት የምናውቀው ህወሓት ለእኔ የኢትዮጵያ መከላከያ ሰራዊት ከዛ በሶኮልድ መብረቃዊ ጥቃት እንዲያየ ሰው ሽመልስ ደግሞ ፖለቲካው ሚሊተሪ ኦፕሬሽን ከተሰራበት ደረጃ ላይ ተነስቶ የተሰነዘረበትን ጥቃት መክቶ አሁን ዛሬ ያለበት የመከላከያ ሰራዊቱ ተክለ ቁመና ላይ
ተገኝቶ ማየት በላይ የሚያኮራ ነገር የለም። ሌሎች ይሄንን ክሬዲት ለሌላ አሳልፈው ለመስጠት ሲሞክሩ ያለው ለሻቢያ መንግስት የሻቢያ ወታደሮች ናቸው ፌደራል መንግስቱን ያዳኑት፣ የፋኖ ታጣቂዎች ናቸው ፌደራል መንግስቱን ያዳኑት። በግልጽ በቅርበት ነው ማቀው። ሌላ ሩቅ ሜዳ ያስፈልግ። እነዚህ ታጣቂዎች ስራቸው ምን እንደነበረ ለማወቅ ጦርነቱ ቁጭ ብሎ ያኔ የነበረው ነባራዊ ሁኔታ ማየት ብቻ በቂ ነው። ሁለት ኢንሲደንቶች ብቻ ልጥቀስ። አንድ የፌደራል መንግስቱ መቀሌ ለቆ ሲወጣ፣ ሁለተኛው ደግሞ ህወሓት ወደ ሰሜን ሸዋ ሲመጣ። እነዚህ ሁለት ኢንሲደንቶች የሻቢያንም ዛሬ በአማራ ክልል የሚንቀሳቀሱ በአማራ ህዝብ ስም የሚነግዱ ታጣቂዎችንም ዲፋይን ያደርጋል። ፌደራል መከላከያ ሰራዊቱ እንደው ትንሽ የጽሞና ጊዜ እንስጥ፣ የማሰቢያ ጊዜ እንስጥ፣ የእርሻ ጊዜ እንስጥ በሚል መቀሌ ለቆ ሲወጣ ሻቢያ የፌደራል መንግስቱ በመውጣቱ አንደኛው የጸብ ጅማሮ እዛ ጋር ይጀምራል ይላል። ኖቲፋይ አልተደረኩም ይላል። የሆነው ኢንሲደንት የፌደራል መንግስቱ ያንን አካባቢ ለቆ ሲወጣ ራሱን እንኳን መከላከል አይችልም ነበር። ሻቢያ እንደ ገፍ ነበር የተጨፈጨፈው በህወሓት ታጣቂዎች። እንደ ገፍ ነበር የረገፉት። ከዛ በኋላ የበቀል በትራቸው እንዴት እንዳወጡት ማየት ትችላላችሁ። እዛ ዲቴይል ውስጥ መግባት አልችልም። እዛ ዲቴይል ውስጥ ገብቼ መናገር አልችልም። እንደ ገፍ ነበር የረገፉት። ያ ኢንሲደንት አንድ ያስተማረው ነገር ሻቢያዎች በፌደራል መንግስቱ ከለላ ስር ይንቀሳቀሱ ነበር። የፌደራል መከላከያ ሰራዊቱ ከክልሉ ሲወጣ እራሳቸውን እንኳን የሚከላከሉበት አቅም አልነበረም። አይደለም ፌደራል መንግስቱ የሚታደጉበት ማለት ነው። የፌደራል መንግስቱ ነፍስ አባት ተደርጎ ዛሬ ለመቅረብ ሲሞክሩ እቺን እውነታ ብዙ ሰው ስለማይናገራት ይሄ ነው ፋክቱ። ከግንባር ያለ ፋክት ነው። በግንባር የነበረ ፋክት ነው። ህወሓት ትግራይ ክልል ለቆ እስከ ሰሜን ሸዋ ድረስ ሲመጣ ሻቢያ ከትግራይ ክልል አንድ እግር ሆኖ አላወጣም። በግላጭ ትግራይ ክልልን አገኘ። የሚገለውን እየገደለ፣ የሚዘርፈውን እየዘረፈ፣ የሚደፍረውን እየደፈረ ነው የቀጠለው። ህወሓት ከታች ከደቡብ እንግዲህ ከደቡብ ትግራይ ዞን ከሚባለው ከራያ አካባቢ ጀምርና እስከ መሃል ሰሜን ሸዋ ሲመጣ የአማራ ታጣቂዎች ምን ይሰሩ ነበር? ዛሬ በአማራ ህዝብ ስም የሚነግዱ፣ የአማራን ህዝብ መሰረተ ልማት የሚያወድሙ፣ የአማራን ልጆች የህይወት መስዋዕትነት የሚያስከፍሉ ታጣቂዎች ያኔ ምን ይሰሩ ነበር? አቶ ገዱ ደሴ ላይ የተናገረው ንግግር ብቻ ስሙት። እሱን ንግግር መከላከያ ሰራዊቱ ከሌላ መከላከያ ሰራዊት ጋር እንዳይገናኝ፣ ትጥቅ እንዳይቀባበል፣ ሰራዊቱ በነፃነት እንዳይንቀሳቀስ መንገድ ይዘጉ ነበር። የመከላከያ ሰራዊቱ በትግራይ ክልል ውስጥ በተካሄደው ጦርነት ከአንድ ወገን ጋር ብቻ አልነበረም ሲዋጋ የነበረው። ዛሬ ብዙ ሚስጥሮችን ማንሳት እንችላለን። እንደው አንዳንዴ መሸፈን ያለባቸው እየተሸፈኑ ቢሆን ማለት ነው። መንገድ እየዘጋ ሰራዊቱን ሚስኢንፎርም እያደረገ ለጥቃት እያጋለጠ እየጠቆመ መንገድ እየመራ ይሰራ ነበር። ይኸውን ታጣቂ የምትለው ኃይል ይኸውን ፋኖ ነኝ የሚለው የፋነነው ኃይል ይሄን ነበር የሚሰራ ነበር። እኔ ብቻ አይደለም ይሄንን የምለው፣ አቶ ገዱ ደሴን ህዝብ ሰብስበው ያሉት ነው። የራሳችን ሰዎች መንገድ እየመሩ የራሳችን ሰዎች መንገድ እየዘጉ መከላከያ ሰራዊቱ ከሌላ አካባቢ ካለው ሰራዊት ጋር ተናቦ ተቀናጅቶ እንዳይሰራ፣ ስንቅና ትጥቅ እንዳይቀባበል መንገድ እየዘጉ እያስተጓጎሉ ከተሞችን የሚያስይዙ ነበሩ። ዛሬ ይኸው እነሱ ናቸው ጫካ ውስጥ የሚርመጠመጡት። የፌዴራል መንግስቱ ከህወሓት ጋር ወደ ጦርነት ውስጥ የገባው ተገዶ ነው፣ ህወሓት ሰራዊቱን በማጥቃቱ። ስለዚህ የፌዴራል መንግስቱ ህግ የማስከበር ግዴታ ነበረበት። ሎ ኢንፎርስመንቱን የማሰማራት ግዴታ ነበረበት። የፌዴራል መንግስቱ ብቻ የትግራይን ህዝብ በጠላትነት ፈርጆ ሊዋጋ እንደማይችል፣ የፌዴራል መንግስቱ ብቻውን ወደዚህ ጦርነት ውስጥ የሚገባ ከሆነ ህወሓትና ህወሓታውያንን ብቻ እያደነ ለህግ ተጠያቂ እንደሚያደርግ የገባቸው የህወሓት ሰዎች በአንድ አማራጭ ተነሱና ያደረጉት ነገር ምንድን ነው? አስመራን በሚሳኤል መደብደብ። አስመራን በሚሳኤል ትደበድባለህ፣ ደን ኤክስተርናል አክተርን ወደ ጦርነቱ ትጋብዛለህ። ባህር ዳርና ጎንደርን ትደበድባለህ፣ የአማራ ታጣቂዎችን ወደ ትሩ ታስገባለህ። ምክንያቱም እነዚህ ተመርጠው ነው። ጦርነቱ ከትግራይ ክልል ከወጣ በኋላ ነው ወደ አፋር አካባቢ ማጥቃት የተጀመረው እንጂ አማራ ክልልና ኤርትራን የተመረጠበት ምክንያት ነበረው። ምክንያቱም የአማራ ክልል ውስጥ ያሉ ታጣቂ ኃይሎች በህወሓት ላይ ጥያቄ ነበራቸው። የመሬት ይገባኛል ጥያቄ፣ የታሪክ ጥያቄ ነበር። ሻቢያም ከህወሓት ጋር ያላወራረድኩት ሂሳብ አለ ባይ ነው። እነዚህን ኃይሎች ጎትቼ ወደ ጦርነት ውስጥ ካስገባኋቸው
የበቀል ጥማታቸውን በትግራይ ህዝብ ላይ ይወጣሉ። ደህንኔ እነሱ የተወጡትን የበቀል ጥማት ይዤ ባለም አቀፉ ማህበረሰብ ስም ይሄ ሁሉ ግፍ ስለተፈጸመብኝ ሀገር መሆን ይችላል ከተቀረው ሀገር ጋር አብሬ መቀጠል አልችልም የሚል የዲፋክቶ ስቴት ስታብሊሽ ለማድረግ ምክክር የተጀመረው ከ7 ከ8 ዓመት በፊት ነው። ማንም ሰው ሄዶ ማየት ይችላል። ያኔ የተለያዩ የትግራይ ቴሌቪዥን የትግራይ አካባቢ ያሉ ሚዲያዎች ሲያሰራጩት የነበረው ዲፋክቶ ስቴቶች እንዴት እንደተፈጠሩ፣ በምን አይነት መልኩ እንደተፈጠሩ፣ ምን አይነት የታሪክ መነሻ እንደ ስፕሪንግ ቦርድ እንደተጠቀሙ ይሄ ሁሉ ነገር አለ። ደን የሶማሊላንድ ሞዴልን ነው ለመከተል የታሰበው። ምንድነው የሶማሊላንድ ሞዴል? ዘይድ ባሬ ከ500 ሺህ ያላነሱ ሶማሊላንደሮችን ጨፍጭፏል። ስለዚህ ከተቀረው ሶማሌ ጋር የነበረንን ዩኒየን አፍርሰናል። ሶማሊላንድን በዲፋክቶ ስቴት ደረጃም ቢሆን ያዋለደው ይሄ ትርክት ነው። ህወሓት ይህንን ትርክት ለመፍጠር 500-600 ሺህ ትግራዋይ የበቀል መወጣጫ እንዲሆኑ ማጋለጥ ነበረበት። ሐቁ ይሄ ነው። እውነታው ይሄ ነው። ከሰራዊት ውስጥ ይናገራሉ እኮ ምንም ሌላ ሩቅ እንኳን ሜዳ አይጠብቅም። የሴኮ ንግግር ውስጥ ተሰሙታላችሁ። ከሰራዊት ውስጥ አምነው ከኛ ጎን የተሰለፉ አሉ ይላሉ። የመከላከያ ሰራዊት አባል ነበሩ፣ ዩኒፎርም ነበሩ፣ ትጥቅም ስንቅም የመከላከያ ሰራዊቱን ይጠቀሙ የነበሩ ከመከላከያ ሰራዊቱ እኛ የምንለውን አምነው ወደኛ የተቀላቀሉ አሉ። የመከላከያ ዩኒፎርም ተዘርፏል። በመከላከያ ዩኒፎርም ከመከላከያ በከዱ የመከላከያ አባላት በትግራይ ህዝብ ላይ ግፍ ተፈጽሟል። የኢትዮጵያ መከላከያ ሰራዊት ያንን ግፍ የሚፈጽምበት የሞራልም የፍላጎትም የጥቅምም ግንኙነት የለው። በትግራይ ህዝቡ ላይ በተፈጸመው ግፍ ለኔ የመጀመሪያ ከማንም በላይ ተጠያቂው ህወሓት ነው። ከማንም በላይ ቅድም ብያለሁ። ያ ጦርነት በትግራይ ህዝብ ላይ ላደረሰው የህይወትም ሆነ የኑሮ መመሰቃቀል በጣም አዝናል። በጣም ያንገበግባል፣ ያቃጥላል። እየተነገረው ደግሞ ሲሆን በጣም ያማል፣ በጣም ያሳፍራል፣ በጣም ያሳዝናል፣ ቅስም ይሰብራል። ግን ከማንም በላይ የትግራይን ህዝብ ለዚህ አይነት ግፍ ያጋለጠው ህወሓት ነው። ህወሓትና የጦር አበጋዞቹ ናቸው ያደረጉት። ከዛ በኋላ በሚሳኤል ግብዣ የመጡት የሻዕቢያና የአማራ ታጣቂዎች ናቸው። የአማራ ታጣቂዎች ሆነው ከአማራ ህዝብ አብራክ የወጡ በልዩ ኃይል በሚኒሻ በተለያየ ዘርፍ የተሰማሩ ኃይሎች ነበሩ። ለህግና ለህግ ተገዝተው ከህወሓት ጋር ከወያኔ ሰራዊት ጋር በግንባር የገጠሙ ለነሱ ዛሬም ክብር አለ። ዛሬ ግን የአማራን ህዝብ ከህወሓት በተማሩት ከህወሓት በቀሰሙት ልምድ ዛሬ የአማራ ህዝብን በመጨረስ ላይ የተሰማሩ፣ የአማራ ህዝብ መሰረተ ልማትን በማውደም ላይ የተሰማሩ፣ ህፃናት ልጆች እንዳይማሩ እንዳይታከሙ ያደረጉ፣ አዛውንቶችን የሚገሉት በሚሳኤል የተጋበዙ ኃይሎች ናቸው። ለነዚህ ኃይሎች ያ ሚሳኤል ግሪን ላይት ነበር የህወሓትን ተልዕኮ ለመወጣት። ለሻዕቢያ ያ ሚሳኤል ግሪን ላይት ነበር በትግራይ ህዝብ ላይ በቀል ጥማቱን ለመወጣት። ፌዴራል መንግስቱ ግን ከጀርባ የተወጋው፣ ከጀርባ የተጨፈጨፈው፣ በተኛበት የታረደው ሰራዊት ግን ይሄንን ያቀናበሩትን እነ ስብሐት ነጋን ሳይቀር በትከሻ ተሸክሞ ነበር ያወጣው። የሞራል የበላይነት ሲኖር ይሄዱ እነ ቅዱሳን ነጋን እየተሸከመ ነበር። እግር በቫዝሊን እያሸ ነበር። ሲጋራ እየሰጠ ነበር። አዲስ አበባ ድረስ ያመጣቸው እግር እያጠበ እግር እያሸ። የሞራል ልዕልና ሲኖር ይሄ ነው። እዛው ጣጣን መጨረስ ሳትችል ቀርታ አይደለም። እዛው ጣጣን መጨረስ ትችላለህ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ጦርነት በጦር ሜዳ ሊያልቅ የሚችልበት ታሪክ ሊጻፍ ይችል ነበር። ጣጣውን መጨረስ ይቻል ነበር። የኢትዮጵያ መንግስትና የኢትዮጵያ መከላከያ ሰራዊት ግን የሞራል የበላይነትም ስለነበረው እንደ ጨፈጨፉት ልክ አልጨፈጨፉ። መያዝ የሚችሉትን እየያዘ መሸከም ያለበትን መሄድ የማይችሉትን እየተሸከመ የቆሰሉትን እያሳከመ ያንን ያደረገው። ያ ጦርነት በጣም ብዙ ያልተነገሩ ታሪኮች አሉ። ጦርነት መልቲፕልስ ኦፍ ክህደት የተፈጸመበት ጦርነት። የሻዕቢያ ክህደት አለ። በአማራ ክልል ያሉ ታጣቂዎች አሉ፣ የነሱ ክህደት አለ። ሰራዊቱን ኋላ እየሄዱ ከፊት ወያኔ ጋር ይዋጋል፣ ኋላ ደግሞ እነሱ ይቀጠቅጡታል። ከሰራዊቱ ላይ መሳሪያ ይገፋሉ። የቆሰለ ሰራዊትን እንደ ወገን ጦር አይቶ
ሕክምና ማግኘት ወደሚችልበት ቦታ ከመውሰድ ይልቅ እዛው እየረሸኑ መሳሪያ መቃረም ነው የተያዘው። ይሄ ነው ሲሆን የነበረው። እውነቱን ለመናገር ያንን ጦርነት ሳስታውሰው ራሱ ያመኛል፣ ያቃጥላል። ግን አንዳንዴ ያለን የሞራል የበላይነት በዛ ጉዳይ ላይ ስፔሲፊክሊ እንደተደረግነው አለማድረጋችን ተገቢ ነበር፣ እንደሆነው አለመሆናቸው ተገቢ ነበር። አንዳንድ ሰዎች ስብሐት ነጋን እንደዛ ከዋሻ ተሸክማችሁ አውጥታችሁ ይኸው፣ ለኔ ትክክለኛ ተግባር ነው የተፈጸመው። እሱ ክህደት፣ እሱ ባንዳነት ላይ ደክሞ ይችላል። እውነቱን ለመናገር ያኔ ያ ሁሉ ነገር በጦርነት ሜዳ ቢያልቅ ኖሮ ህወሓት በትግራይ ህዝብ ውስጥ በክብር ይኖር ነበር። ዛሬ ላይ የትግራይ ህዝብ ሪል ህወሓትን የማየት እድሉን ያጣ ነበር። ቆሞ በህይወት ስላገኛቸው ነው ዛሬ ትክክለኛው ህወሓትን የትግራይ ህዝብ እየገባው የመጣው። ዛሬ የትግራይ ህዝብ የመከላከያ ሰራዊቱ በጦርና በሚሳኤል ከተዋጋን በላይ በህወሓት አሁን እየተዋጋን ያለው ጦርነት ይበልጣል ነው የሚለው። ዛሬ የትግራይ ህዝብ እንደዛ ነው የሚለው። በሚሳኤልና በክላሽ በምናምን ከነበረው ጦርነት በላይ ዛሬ በህወሓት እየተዋጋን ያለነው ጦርነት ይበልጣል ነው። በህወሓት እየተዋጋን ያለነው ጦርነት ይበልጣል። ደሪል ህወሓትን ነው አሁን የትግራይ ህዝብ ኤክሰርሳይዝ እያደረገ ያለው፣ ኤክስፒሪየንስ እያደረገ ያለው። ሐቁ ይሄ ነው። መራሩ ሐቅ ይሄ ነው። መራሩ እውነት ይሄ ነው። የሚያመው እውነት ይሄ ነው። የሚያቃጥለው እውነት ይሄ ነው። የክህደት ክምር የሆነ ጦርነት ነው። ጦርነት የመካድ ክምር የሆነ ጦርነት ነው። ሺህ ጊዜ ደግሞ ደጋግሞ እየተከዳህ ደጋግመ እድል እየሰጠህ ተኩሶ ለሳተ ሰው ጥይት እያቀበልክ ዳግም ጀርባን እየሰጠ ደግሞ ሲሰጥ ጥይት እያቀበልክ ዳግም ጀርባን እየሰጠ የክህደት ክምር ነበር ያ ጦርነት። ተደጋጋሚ እድል እየተሰጠ መቀሌን ከቦ በነበረበት ሰዓት ጠቅላላ የህወሓት አመራር በህይወት ወይም ደግሞ በአስክሬን ደረጃ ሊያዝ በሚችልበት ደረጃ ላይ እያለ የዳግም የመከላከያ ሰራዊቱ የሞራል የበላይነት እንዳለው ለማረጋገጥ አሁንስ ድርድር ትቀበላላችሁ ወይስ ግብዓተ መሬታችሁን እንፈጽምላችሁ ነው የተባለው? አይ እንደራደራለን። ከነበሩበት ነባራዊ ሁኔታ አንፃር ከዛ ውጭ አማራጭ አልነበረም። ከነበረው ነባራዊ ሁኔታ አንፃር ፌደራል መንግስቱ ያንን ጦርነት መጨረስ ይችል ነበር በተጀመረው መንገድ። ለኔ ፕሪቶሪያ የፌደራል መንግስቱ የመጨረሻ ከአስክሬን በመለስ ከካቴና በመለስ የሰጠው የመጨረሻ እድል አማራጭ ውጤት ነው። የመጨረሻ እድል። ከዛ ውጪ ሌላ የሚባል ቀጥሎ የሚባል ነገር አልነበረም። እንዋጋለን የሚባል አማራጭ አልነበረም። ማለቅ ነበር የነበረው። ያልቅ ነበር። ለወሬ ነገር የሚተርፍም አልነበረም። ያንን ማድረግ ቀላል ነበር። ከፕሪቶሪያ እሱ ይቀላል። ከበይዘህ እያንዳንዱን እያነክ በካቴና የሚገባበትን ካቴና የአስክሬን ሳጥን ውስጥ የሚገባውን ወደ አስክሬን ሳጥን ማድረግ ትችል ነበር። ይቻል ነበር። ያ ግን ዛሬ 3ኛ ዓመቱ ወደ ሆነው ፕሪቶሪያ የመጣ ነው በዚህ መንገድ ነው። ደግመን ደጋግመን የሰላም አማራጭ ሰጥተን፣ ደግመን ደጋግመን የሰላም እድል ሰጥተን፣ ደግመን ደጋግመን ከመግደል መነጋገር ይሻላል ብለን ነው ፕሪቶሪያ ላይ ደረስነው። ፕሪቶሪያ የፌደራል መንግስቱ የሞራል የበላይነት ውጤት ነው ብሎ ለዛ ነው። የመከላከያ ሰራዊቱ የሞራል የበላይነት ውጤት ነው ብሎ ለዛ ነው። የፌደራል መንግስቱ በእነሱ ጭካኔ ልክ ቢጨክን ኖሮ ፕሪቶሪያ የሚባል ነገር አልነበረም። ህወሓት የሚባል ድርጅት አይኖርም ነበር። ሐቁ እሱ ነው። እውነቱ እሱ ነው። ስለዚህ እኔ እስከሚገባኝ ድረስ ፕሪቶሪያ የአሸናፊነት ውጤት ነው። ፕሪቶሪያ የሞራል የበላይነት ውጤት ነው። ፕሪቶሪያ የመንግስታዊ ቅንነት፣ የመንግስታዊ ሆደ ሰፊነት ውጤት ነው። ዛሬ 3ኛ ዓመቱ የሚከበረው ፕሪቶሪያ የፌደራል መንግስቱ ቀጥለጥ አድርጎ ማስከበር የሚገባውን ነገሮች ዘርዝሮ አስቀምጦ ያስፈረመበት ስምምነት ነው። ህግና ህገ መንግስት ታከብራለህ፣ የታጠቀ ሰራዊትን ትጥቅ ታስፈታለህ፣ ወደ ተሃድሶ ማዕከላት ታስገባለህ፣ ማቋቋሚያ ድጋፍ ተደርጎለት ወደ ህብረተሰቡ ይቀላቀላል፣ የተፈናቀሉ ዜጎች ወደ ቀያቸው ይመለሳሉ፣ የመሬት ይገባኛል ጥያቄዎች በህገ መንግስቱ ይፈታሉ፣ የተቋረጡ መንግስታዊ አገልግሎቶች ይቀጥላሉ፣ የሰብአዊ ድጋፎች ይቀጥላሉ፣ ዳግም ልማት ስራዎች ይቀጥላሉ፣ የመልሶ ማቋቋም ስራዎች ይቀጥላሉ። በትግራይ ክልል የፌደራል መንግስቱን የህገ መንግስቱን የምርጫ ቦርድን ህግና ስርዓት የተከተለ ምርጫ እስኪካሄድ ድረስ ጊዜያዊ መስተዳድር ይቋቋማል። ይሄ ጊዜያዊ አስተዳደር ደግሞ ሁሉን አካታች ይሆናል።
የፌዴራል መንግስቱ ከፍተኛ 50% ባለ ድርሻ ይሆናል። ይህን ሁሉ ተዘርዝሮ እንዲፈርም ነው የተደረገው። ህወሓት በህወሓታዊ ጸባዩ ፕሪቶሪያ ተገዶ የተቀበለው ነገር ነው። ተርም ኦፍ ሰረንደር ነው። በቃ እንዳትገሉኝ፣ እንዳታስሩኝ፣ የጣስኩትን ህገ መንግስት አከብራለሁ፣ ያቋቋምኩትን ያደረግኩትን ምርጫ ሰርዛለሁ፣ ያቋቋምኩትን ምርጫ ቦርድ አፈርሳለሁ፣ በዛ ምርጫ የተቋቋመው መንግስት አፈርሳለሁ፣ አላግባብ ያደራጀሁትን የታጠቀ ኃይል እበትናለሁ። ዲስ ኢዝ ተርም ኦፍ ሰረንደር ነው። ምክንያቱም በጦር ሜዳ ስለተሸነፈ ነው። እድሜ ለመከላከያ ሰራዊቱ በክብርና በጀግንነት ለተዋጋው የአካልና የህይወት መስዋዕትነት ለከፈለው ክብር ለመከላከያ ሰራዊቱ ህወሓት ተሸንፎ ነው ጠረጴዛው ላይ መጣው። ከዚህ በፊትም ብያለሁ፣ ህወሓት ያለ ሁለት ነገር መኖር አይችልም። ከሁለት አንዱን ማግኘት አለበት። ህወሓት ኤግዚስት ለማድረግ ፖለቲካሊ ኤግዚስት ለማድረግ ኦርጋናይዜሽናሊ ኤግዚስት ለማድረግ እንደ ድርጅትም እንደ ፓርቲም እንደ መንግስትም እንደ ምንም ኤግዚስት ለማድረግ ህወሓት ወይ ጦርነት ወይ ስልጣን ይፈልጋል። ጦርነት ማሰጠው ከሆነ ስልጣን መስጠት አለበት። ስልጣን ማሰጠው ከሆነ ጦርነት መስጠት አለበት። ህወሓት ሁለቱንም አጥቶ ሊኖር አይችልም። አሁን ከሰሞኑ ባለፉት 3 ዓመታትም የምናያቸው መንደፋደፎች ስልጣንም ሳላገኝ ጦርነትም ሳላገኝ እንዴት አድርጌ ልኖር ነው? እንዴት አድርጌ ልኖር? ምክንያቱም ህወሓት እስትንፋስ ወይ በጦርነት ወይ በስልጣን ነው ሊኖር የሚችለው። ዳስ ላይክ ህይወት ያለው ነገር ኦክሲጅን እንደሚያስፈልገው ህወሓት ለመኖር ለመተንፈስ ወይ ጦርነት ወይ ስልጣን ይፈልጋል። ስለዚህ አሁንም ደግመን ደጋግመን እንላለን፣ በዓለማችን ላይ የጦርነት የዓለም ዋንጫ ይካሄድ ቢባል ይህንን ዓለም ዋንጫ ለማስተናገድ ከሚሻሙ ሀገራት ቅድሚያ ይህንን የጦርነት ዓለም ዋንጫ ለማስተናገድ የሚዋደቀው የፈረሰችው ዩክሬን ወይም ደግሞ የፈረሰችው ሱዳን አይደለችም፣ ሻዕቢያ ነው። ይሄ በጦርነት አምሮት የሰከረ በቀጠናው መታመስ አተርፋለሁ የሚልን ኃይል ተማምነህ ዳግም የትግራይ ህዝብን ወደ ጦርነት ውስጥ መማገድ ለማንም አይጠቅምም። ዛሬ የኢትዮጵያ መከላከያ ሰራዊት ብቻ አይደለም ሂሳቡን የሚያወራርድብህ፣ የአማራ፣ የአፋር፣ የምናምን፣ የኤርትራ ምናምን እነሱ ብቻ አይደሉም ህወሓት ላይ ሂሳብ የሚያወራርዱት። የትግራይ ህዝብም ከህወሓት ጋር ሂሳብ ያወራርዳል። አሁን ጦርነት ውስጥ የሚገባ ከሆነ እስከ መቼ ነው በእናንተ ያለ ጧሪ ቀባሪ ምንቀረው ማለቱ አይቀርም። የሻዕቢያ ጭንቅላት ኤርትራን ከዚህ በላይ ማድረግ አይችልም፣ ኤርትራን ከዚህ በታችን ማድረግ አይችልም። ዴሪዝ ነው ከዚህ በታች የሚባል ነገር የለም። የሻዕቢያ ጭንቅላት ኤርትራን ከዚህ በላይ ማድረግ አይችልም። ከዚህ በላይ የሚባል ነገር በሻዕቢያ ጭንቅላት ውስጥ የለም። ማድረግ የሚችለው በቀጠናው ያሉ ሀገራትን ሁሉ ከዚህ በታች ማድረግ ነው፣ እሱ ካለበት በታች። ከዛስ የኤርትራን ህዝብ ይኸው እነሱ ልማት የላቸው፣ ሰላም የላቸው፣ ምን የላቸው ይኸው እየተጫረሱ አታዩ። እኔ ግን ለእናንተ ጸጥታም ቢሆን ሰላም ሰጥቻቸዋለሁ። ደግሞ ደጋግሞ ለመንገር የሚሞክረው ይሄ ነው። የሻዕቢያ የዚህ ተልእኮ አስፈጻሚ ለመሆን የሚደረግ ጦርነት ለትግራይ ህዝብ አይጠቅምም፣ ለአማራ ህዝብ፣ ለኦሮሞ ህዝብ አይጠቅምም። ስለዚህ እኔ እስከሚገባኝ ድረስ ዛሬ ላይ ቆመን የፕሪቶሪያን 3ኛ ዓመት ስናከብር፣ ዛሬ ላይ ቆመን የመከላከያ ሰራዊቱ የተጨፈጨፈበትን ለጥቃት የተዳረገበትን 5ኛ ዓመት ስናስብ ቆም ብለን ማሰብ አለብን። የትግራይ ህዝብ ከሁለቱ በየትኛው ነበር ማትረፍ የሚችለው? መከላከያ ሰራዊቱን በማጥቃቱ ነበር ማትረፍ የሚችለው ወይስ የፕሪቶሪያ ስምምነት በመፈረሙና የፕሪቶሪያ ስምምነት ቢተገበር ኖሮ ነበር የሚያትረፍ የሚችለው? ውድ ተመልካቾቻችን በሀገራችን መሬት ላይ ዳግም ጦርነት የማናይበት ቀን እንደሚመጣ ተስፋ አደርጋለሁ። ሁሉም ዜጋ፣ ሁሉም ብሔር ብሔረሰብ፣ ሁሉም ማህበረሰብ፣ በሀገራችን ውስጥ ያሉ ሁሉም ዜጎች በእኩልነት በነፃነት የሚንቀሳቀሱበት ቀን እንደሚመጣ ተስፋ አደርጋለሁ። እስከዛው ግን ለሀገራቸው ሉዓላዊነት፣ ለሀገራቸው ክብር፣ ለሀገራቸው ብሔራዊ ጥቅም የአካል መስዋዕትነት፣ የህይወት መስዋዕትነት ለከፈሉ ለጀግኖች የኢትዮጵያ መከላከያ ሰራዊት አባላት እንዲሁም ደግሞ ለክልል የህግ አስከባሪ አካላት ሁሉ ክብርና ምስጋና ይግባቸው ማለት እወዳለሁ። ስለነበረን ቆይታ ከልብ አመሰግናለሁ። በነገው ዕለት በሌላ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ።